አይ መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ይህንን ጉዳይ በሊቀ ማለት በኤጲስቆጶሶች ፍትሐ ነገሥቱ ላይም መጽሐፍ ቅዱስ ላይም አየውና ዲያቆኑም ሊቀ ጳጳስ እንትኑ ኤጲስቆጶሱ ማግባት ይችላል። ማን የከለከለው ብዬ እንደውም ካጠናው በኋላ አንድ ቀን ርዕስ አድርጌ አንደኛ የሚገባም ሰው አጣ፣ የምወያየውም ሰው አጣው። በቃ ተውኩት። ኤጲስቆጶሱ ያገባል። ፍትሐ ነገሥት ላይም እኮ ነው፣ ሁለቱም ላይ። ጳጳስስ ያገባል እኮ ሊቀ ጳጳሱ ያው ጳጳስ አይደለ? ሊቀ ጳጳስ። ስለዚህ ማግባት እኮ ማን የከለከለው አልኩ። የሆነ ወቅት ላይ እያገቡ ሲያበዙ እንደውም ማለት ይሄ እኮ እንደውም ባለፈው አንድ ሰው ወለደ ተብሎ ሲከሰስ ነበር። ታዲያ እየከለከሉ ለምን አይወልድም? ማለት መፈቀድ ለምንድን ነው? ከየት ነው የመጣው? አንድ ሰው እስከዛሬ ድረስ መልስ የተሰጠኝ የለም። ይኸው ፍትሐ ነገሥቱም ተቀምጧል። ዲያቆኑ ሁሉ እኮ እዛ ጋር ያግባ ነው። እንደውም በጣም ራሳቸውን ቅድም አንድ ነገር ስጠቅስ ነበረ። ራሱን ያልገዛ ቤተሰቡን የማያስተዳድር ቤተክርስቲያንን ሊመራ አይችልም። ስለዚህ ሊቀ ጳጳስ ይኸው እኔ ከፈለጉ ማስረጃ ፍትሐ ነገሥትም አለኝ እና በዚህ ጉዳይ አነሳው። ግን እስካሁን መልስ በሆነ ወቅት ላይ ተከለከለ እና ማንም መልስ አጣው። ክህነት ደግሞ እኛ ራሳችን ካህን ነን፣ ለዛውም የንጉሥ ካህን ልጆች። ስለዚህ ክህነቱ አሁን አለ። ባለፈው እንደውም ቀሲሱ እኔን ተሰብስበው መዝሙር ያሬድ ምናምን ሲያወግዙ ከየት አምጥቶ ነው? አንደኛ ቀሲስ የሚባል በመጽሐፍ ቅዱስ አይኖር፣ ሁለተኛ ተሰብስቦ ሊቀ እንትኑ ቃለ አዋዲው ሊቀ ጳጳሱ እንጂ እዚህ ያለ ቲክቶክ ላይ አይደለም ምንም ላይ ማውገዝ አይችልም ይላል። ከየት ወዲያው ደግሞ ውግዘት አላደረግንም ብለው በሌላ እንትን ደግሞ ተሰብስበው አሉ። ስለዚህ የክህነትም ጉዳይ የአባትም ጉዳይ የሊቃውንትም ጉዳይ የተዘጋ ነው። ክርስቶስ ማቴዎስ 23 ላይ ዘግቶታል። ጭራሽ እንደውም አባት እንዳትሉ ነው ያለን። በቃ የለም፣ ምንም የለም። ቅድም ሽታውም አልክ ምንም ነገር የለም። ስለዚህ ምንድነው የምናደርገው? አላቅም። ይህን ከዚህ በፊት አንስቼዋለሁ። አንስቼ ማንም ሰው አይፈልጉም፣ እንደዚህ አይነት ውይይት አይፈልጉም። የሊዲያ ልብ ተከፈተ አልተከፈተ ነው ጦርነት የሚከፍቱት፣ ስንት ጉዳይ እያለ እና ይሄ ነው። በዚሁ አጋጣሚ ወደ 335 ሰው ቢኖር ከጀርባ ደግሞ ብዙ ሺህ ህዝብ አለ እናውቃለን። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን በፈለገው መልኩ መሰረዝ አደጋ አለ። እንዳልከው ማለት ክህነቱ ላይ ምንም የለም። እኔ ድቁናውንም አይቼዋለሁ። ሁለት ወንድሞች ዲያቆኖች ናቸው። የኔ አባትም እኮ ካህን ነው። ዘሮቼ ቀሲሶች ምናምን ናቸው። ግን ዝም ብዬ በመጽሐፍ ቅዱስና በራሳቸው በተለይ የቀደመው መጽሐፍቱን ስታይ አይገናኝም። ምን እንደሚሻል አናውቅም። ማለት እንደዚህ አይነት ውይይቶች እንዲነሱ አይፈለግም። ከእንትና ጋር ማነው ይሄ ከታድሶ የተመለሰው ማን ነው? ባለፈው እንዲሁም ኮራፕሽን ተፈጠረበት የተባለው እሱ ገባ። መምህር ማን ነው ገባና ይህን ጥያቄ አንተ ማነህ ጥያቄ ያደረገ ምን አገባ ምናምን ብሎ ሌላ ቤት ከፍቶ ሰደበኝ በምን እንደዚህ ተሳደበት ተብሎ የተሳደበው ሰውየው መምህር ከሆንክ እንዴት ይሄን አታውቅም? ፍትሐ ነገሥት ላይ እንትኑ ኤጲስቆጶሱ አንድ ሚስት ትኑረው ፍትሐ ነገሥቱ ከመጽሐፍ ቅዱስ ወስዶ አባቶች እንደዚህ አስቀምጠው ሁለቱንም መጽሐፍ ጥሎ ወዲያ አስቀምጠው አይ
ማግባት የለበትም። ከየት ነው የመጣው? የለም። እንደውም አንድ ጥቅስ ላይ ላልኩት ትዳርን የሚከለክሉበት ዘመን ይመጣል። ትዳርን ይከለክላሉ። ትዳር እኮ በጣም የሚገርም እንደውም መንፈሳዊ ነገር የሚገለጽበት በጣም እግዚአብሔር ከሰጠን በምድራዊ ላይ በንጹህና በቅድስና የምንኖርበት ልጅ ወልደን ትውልዶችን የምናፈራበት የእግዚአብሔር ቃል ብዙ ተባዙ ብሎ በትዳር ምድሪቷን የምንሞላበትን ነገር ተከልክሎ በራስ ተነሳሽነት ወይንም እንግዲህ በዛን ዘመን ልክ እንደሆኑ ታዋቂ በሚሆኑበት ሰዎች እንደፈለጉ ጽፈው ማስቀመጥ ልክ አይደለም። ማቴዎስ 23ንም ብናነበው ኢየሱስን እንስማ ባለፈው ብያለሁ። ኢየሱስን እንስማ ወይስ እናንተን እንስማ? ከዚህ በኋላ እንግዲህ ኢየሱስ ያለውን መስማት ስለምንፈልግ አይቻልም ካለን አይቻልም ነው። ማቴዎስ 23 ላይ ሊቅ ተብላችሁ ማትጠሩ ሊቃውንትም ተብላችሁ ምን አትበሉ ስላለን ይህንን ማቴዎስ እንግዲህ 23ን ደጋግመን ወይንም ሌሎቹንም መጽሐፍቶች ለእኛም የተሰጠንን ስልጣን አንደኛ አጋንንትን እንዳናስወጣ፣ ለበሽተኞች እንዳንጸልይ፣ ምዕመኑ ዝም ብሎ እንዲነዳ ሁሉን ለካህን ይሰጧሉ። ሁሉም አንተ ዝም በል ነው። አንተ ዝም በል ምዕመን አለ። አንተ ዝም በል አንተ ምን ታውቃለህ? ለምንድን ነው የማላውቀው? እያነበብከዋል። አንተ ዝም በል ነው የምትባለው። ለምን? ሁሉን ወደ እነሱ ይሄዳል። ይቅርታ ቤተሰብ፣ ሀሳቡ ላይ ትኩረት እናድርግ። ርዕሱ ላይ ስቲክ እናድርግ። ሮያል ገብቷል። በርዕሱ ላይ እንድንነጋገር ሀሳቡ ላይ ትኩረት እናድርግ። ኤርሚ አለ እየሄድን ነው። ኦኬ የምትጫወተው ለምን አትናገረን? አሁን ስድብ ሊጀምር ነው። ኦኬ ወንጌልን ልቀጥል ነው። እዚህ መጣ ኤርሚ የለህም? እስቲ ስድብ ትንሽ ወንጌልን እንስማው። ምንድን ነው? ምን ተፈጥሮ ነው? ቤቱን ምራው። ጤነኝ መስቀል፣ ትልቅ መስቀል አንገት ላይ አለ። ኦርቶዶክስ ከምተች ሮያል ቆይ ቴንኪው። እንኳን ደህና መጣችሁ። እንደገባህ መጣላት የለብህም። እሺ፣ እዚህ ቤት ሰውን መሳደብ አይቻልም። ኦኬ፣ በፍጹም አይቻልም። በእውቀት መሞገት አልሰደብኩትም። ራስን ለይ አውጣ ነው ያልኩት። በቃ ኦርቶዶክስ ነው፣ ኦርቶዶክስ ነኝ ብለዋል። መብቱ ነው። መስቀል አድርጎ አይደል እንዲ እኮ መስቀል እና ታዲያ ኦርቶዶክሳውያን መስቀል አያደርጉም እንዲ? በቃ አሁን በእውቀት መስቀልም ያድርግ፣ ታቦትም ተሸክሞ ይምጣ። እኛ ኦርቶዶክስ ብሏል። ኦርቶዶክስ ነው። ርዕሱ ላይ ነው ትኩረት ማለት ያለብን። እንኳን ደህና መጣችሁ። ርዕሱን ምን ያውቃል እሱ? ቆይ እውቀት የለው ምን የለው። እሺ፣ እሱ እውቀት የለውም። ርዕሱን ከኤርሚያስ ጋር አውራ። እውቀት ካለው ከኤርሚያስ ጋር አውራ። እሱን ተወውና ርዕሱ ላይ አውራ። እንኳን ደህና መጣችሁ እህትየው፣ እንኳን ደህና መጣሽ። እንደዚሁም ወንድምህ ዳንዬ እንኳን ደህና መጣችሁ። ሮያል ወንድማችንም ከኦርቶዶክስ እንኳን ደህና መጣህ። እንግዲህ በዚህ ጉዳይ ላይ ሊያወሩ የሚችሉ ኦርቶዶክሳዊ ካሉ ይምጡና መነጋገር ይችላሉ። ቅድም እንደተናገርነው ይሄ የእውነት ማለት ነው። ከዚህ በፊትም ደጋግመን ገብተንበታል። የእውነት ግን አስተውሎት ለተመለከተው ራሱ ምዕመኑ በመጽሐፍ ቅዱስም ይሁን በራሳቸው በቤተክርስቲያኒቱ መጽሐፍቶች ቢሞግቷቸው እያንዳንዱ ካህን በእርግጥ መጽሐፍቶቻቸው ህዝቡ እንዳይናገር እንዴት እንዳሰሩ ቀጥዬ ካሜራ ስከፍት አሳያቸዋለሁ። ካሜራ ስከፍት መጽሐፍቶቻቸው ምን እንደሚሉ ማለት ነው። ፍትሐ ነገሥቱም ይሁን ሌሎቹ አሁን ለምሳሌ መርሃ ጽድቅ ባህል ሃይማኖትም ይሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት ብሎ በሚለው ላይም ባለው ይሁን በሌሎችም በክህነት አቅጣጫ በተጻፉት መጽሐፍቶች ላይ ህዝቡ ምንም እንዳይናገር እንዳይጋገር እንዴት አድርገው በ4 ነጥብ ቆልፈውት እንዳደረጉ፣ ይሄ የሆነበት ምክንያት ደግሞ ለምን እንደሆነ በዛ ውስጥም እንዳለፈ እንዳገለገለም ሰው በርቀትም ደግሞ አሁን እንደሚያውቅ ሰው እንዳነበበ ሰው እኔም ወንድሞችም እንነጋገርበታለን። መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው። ለወንድሜ ለከናን ልስጣውና የሚለው ነገር ካለ ትንሽ ሃይላይት መግቢያ፣ ከዛ ለወንድሞችም እንሰጣለሁኝ። በርዕሱ ላይ የሚያወራ ሰው ካለ ሮያል ወንድማችንም ካወራህ እሰጥሃለሁ ማለት ነው። በርዕሱ ላይ ማለት ነው። እና ጸጋ ይብዛላችሁ። ከኑ ወክሎ ግን ይሄ ፈለገ ነው ምናምን የሚባል ያወራ ኦርቶዶክስ አይደለም። እሱ ኦርቶዶክስ ወክሎ ያወራ
አሁን አንተ ነህ ኦርቶዶክስን ወክለህ የምታወራ ከሆነ የምታወራው ማለት ነው። እኔ ኦርቶዶክስ ወክዬ አወራ፣ እሱ ግን እንዳያወራ ኦኬ፣ ተራራ አዋጡልኝ ይባል። ውክልና ለአንተ ማን ሰጥቶክ ነው? ኦርቶዶክስ ነው ኦርቶዶክስ አይደለም የምትለው? ድሮም እየተዋጣልኝ ማን ሰጠ? አንተ ሊቀ ጳጳስ ነህ? ማን የሰጠ? ማን መብት ሰጥቶ ነው? እንትና ኦርቶዶክስ ነው እንትና አይደለም የምትለው? አንዳንድ ሰው አሁን በእውቀት አውራኝ እስኪ። ኤርሚያስ ሁለታችንን አስወራን፣ እንዶ ሁለታችንን አውራን። እሺ፣ እኛም በኋላ ስለማታስወሩን እንደው በትንሹ 5 ደቂቃ እስኪ ልስጣችሁ፣ አውሩበት በርዕሱ ላይ ሁለታችሁ ማለት ነው። ዝም በሉን ብዬ ከማፍን አውራው። ሮያል ፈለገ ጳውሎስን አውራው። በቃ ያውራ፣ እሱ ይቅደም። ምክንያቱም በችግርም በእድሜም ይበልጠኛል። ስለዚህ እሱ ያው ይጀምር። አይ አብራችሁ ኮንቨርሴሽን ነው የምታደርጉት። ምን ዲቤት ፈልገህ ነው ከሱ ጋር? ኦርቶዶክስ አይደለም። ስለዚህ ያውራ እኮ አልኩ። እኔ ኦርቶዶክስም ይሁን ጴንጤም ይሁን ሙስሊምም ይሁን በርዕሱ ላይ አውሩ ነው ያልኩት። አሁን ቅድሚያ አሁን እንግዲህ ንግግራችሁን ስለሰማው ሁለታችሁንም ዝም በሉ ብዬ አፍኛችሁ እኛ ዝም ብለን ከምንናገር በመጀመሪያ የምትናገሩት ነገር ካለ አንተ ነህ ስትገባ ኦርቶዶክስ አይደለም ብለዋል፣ ጠይቀው አውሩ። ትችላለህ። ኦልሬዲ ኦርቶዶክስ ቤተክርስቲያን ሐዋርያት ቅብብል የመጣች አንድ ሁለት ሶስት ጥቅሶችን እንትንንና አቆማለሁ። የመጀመሪያ ክህነት ለምሳሌ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእሱ በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። ክህነት ለአማኝ ተሰጥቷል። ክህነት ለአማኝ ተሰጥቷል። አማኞች ካህናት ናቸው። ይሄ መጽሐፍ ቅዱስ ይሄንን ለማፈን ክህነቱን ለሌሎቹ ብቻ ስለተሰጠ ሁላችንም ካህን ነን። ሌላው ደግሞ በዚህ መልስ ከሰጠበት እጠይቀዋለሁ። ማንም ኤጲስቆጶስ ቢሆን መልካምን ነገር ስራ ይመኝ የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባል፣ የማይነቅፍ የአንዲት ሚስት ባል ልከኛ ይላል። እታችም ደግሞ ዲያቆኑም የአንዲት ሚስት ይላል። ስለዚህ ለምንድን ነው ይህ ቃል የተከለከለው? መቼ ነው ቆሞ ዲያቆኑ እንዳያገባ ኤጲስቆጶሱ እንዳያገባ የተደረገው? መቼ ነው? እስቲ ኦርቶዶክስ ነኝ ብሏል፣ ይህንን ይንገረኝ። መጽሐፍ ቅዱሱ ይሄ ነው። የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ይሄ ነው። ማግባት ይችላል፣ ካህናት ምዕመኑ መሆን ይችላል። ስለዚህ ለዚህ እስቲ መልስ ይስጥበትና እኔ ኦርቶዶክስ ነኝ ያለ ማስረጃ ይስጥበት ለሁለቱ። ራስን ኦርቶዶክስን እየተቸ አባቴም ቄስ ነው ወንድሜም ደብተራ ወደ እንትኑ ግባ፣ ወደ ሁለቱ ጥያቄ። ኤጲስቆጶስ ቤተክርስቲያን ማግባት ይችላል ብላ ለምን ከለከሉ? ክህነት ደግሞ ምዕመኑን ካህን ስለሆኑ ለሁለቱ መልስ ስጥበት። ከኔ እንትን ውጣ፣ ፐርሰናል ውጣና ወደ ቃሉ ከአንተ ነው የምንማረው። እሺ አመሰግናለሁ ኤርሚ፣ እኔ ጨርሻለሁ። የግለሰብ ጉዳይ ከሆነ እኔ ጨርሻለሁ። አባቴም ድግምት ይሰራል ወንድሜም ድግምት ይሰራል እያልክ ስትል የነበረው አስቁምልኝ። በቃ ደብተራ ነው ስትል የነበረው ይብቃኝ። 5 ደቂቃ የግለሰብ ጉዳይ ሳይሆን ለሁለቱ መልስ እንዲሰጥልኝ። ወንድሜ ፕሮፌሽናል ጠንቋይ ነው አላልክም? አላልክም? ቆይ ኖ ሮያል፣ እኔ ነው የሚተረኩ። አየህ ደቂቃ እኔ ነኝ የሰጠኋችሁ። ከ5 እንደው ጥሩ በተግባቦት የምታወሩ ቢሆን ከ5 እስከ 10 ደቂቃ ሰጥቻችሁ፣ ካስፈልገም እስከ 15 ደቂቃ ጨምርላችሁ ነበር። የእውነት ሁላችን ሚዩት አድርገን ማለት ነው። እሱ አወራለሁ ብሎ አለ። መጽሐፍ ቅዱሳዊ መረጃውን ጠቀሰ ከመጽሐፍ ቅዱስ ላይ ማለት ነው። እና በዚህ ጉዳይ ላይ መጽሐፍ ቅዱስ እንደዚህ ነው ብሎ የሚለው፣ ፍትሐ ነገሥቱም እንደዚህ ነው ብሎ የሚለው የቤተክርስቲያኒቱን ጠቀሰ ማለት ነው። ለጠቀሰው ጥቅስ አንተ እንደ አንድ ኦርቶዶክሳዊ ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ብሎ ለሚለው ርዕስ እዚህ ላደረግነው እሱ በጨዋነት ጥያቄውን አቀረበልህ። አንተ እንደ አንድ ኦርቶዶክሳዊ መልስልኝ ብሎ ካለ በተጠቀሰው ላይ እንጂ አባቱ ሼካ ነበሩ፣ ካህን ነበሩ፣ ወንድሜ እንደዚህ ሆኖ ነበር፣ እናቴ አክስቴ እንደዚህ ብላ ነበረ ምናምን ነገር ይሄ ማያስፈልግም ሮያልዬ። ስለዚህ ከትልቅ አክብሮት ጋር ሌሎች ስላሉ ሮያልዬ ኤርሚያስ እወርዳለሁ ልነጋገርም አልፈልግም። ግን እሱ ራሱ መቼ ዕለት ምን ሲል ነበር መሰለ?
ኖ ኖ ኖ አያስፈልግም የኦርቶዶክስ አያስፈልግም ካህናት ምን ያውቃሉ? ኖ ኖ ኖ ጠንቋይ አያስፈልግም እኔ ነው ያስወረድኩ። እኔ ባለፈው መልካሙ ምን አለ አይደለም ይሄ ቤቱ አርዕስት። በባለፈው ሳምንት ላይ ምን ብሎ ነው ያወራው ፈለገ ጳውሎስ? መልካሙ ምን ብሎ አወራ? ኑ እስኪ ተናገሩ። አይደለም አንተስ ምን ብልሃል? መልካሙ አይደለም። እዚህ ቤቱ ርዕስ አለው። ርዕስ ባስቀመጥንበት ላይ በቃ ቻሌንጅ የሚያደርግ ጥያቄ ይጠይቃ ከመጽሐፍ ቅዱስ ማለት ነው። ሶሪ እንግዲህ ሮያል እኔ ነኝ ያስወረድኩ። በባለፈው ሳምንት እሱ ምን አለ የሚል አይደለም የቤቱ ርዕስ። ኦኬ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን? ይሄ ነው ጥያቄ። አዎ መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ገብቶ በእውቀት ይናገር ነው። እኔ የሚያስገባው እንደው ምናልባት የምታወራ ካለ እድል ስጥ ብዬ ነው እንጂ በጣም ብዙ ጊዜ አንተ ትኩረት አድርገህ የእግዚአብሔር ቃል ላይ አታወራም። ለምን? ገና ቃሉን እያነበብክ ስለሆነ አታውቀውም። በሃይማኖት ቀናት ነው። ስለዚህ ወደ ጥንቱ ነገራችን መለስ። ከኑ ካለ መቀጠል ትችላለህ። እሺ ተባረኩ። ወንድምነት ዳንዬ ሰላም አላለም። ሶሪ ወንድምነት ሰላም ይበልና ከዛ ትቀጥላለህ። ዳንዬ አለህ? ሰላም ወንድሞች፣ ሁላችሁንም ሰላም ብያለሁ። እህቶች ጌታ ጸጋና ሰላም ይዛላችሁ። ሰላም ብያለሁ። ወንድምነት ተባረኩ። አሜን። ቴንክ ወንድምነት፣ እንኳን ደህና መጣ። ጸጋ ይብዛልህ። እንቀጥላለን ወገኖች። ታቡ እና ኮፒሊንግ ሼሩ በደንብ ይቀጥል። ከኑ ቀጥል። ቴንክ ዩ። ከታች ያላችሁ ወገኖች ይሄ በጣም ወሳኝ ርዕስ ነው። እኔ እንደውም ተቀጥቅጦ መሰራት አለበት ብዬ የማስበው ርዕስ ነው። ሼር አድርጉ ለብዙ ሰው፣ ለቻላችሁት ያክል ሰው ሼር አድርጉ። ታቡንም ከፍ አድርጉት። እንደዚህ ኮፒሊንክ ምናምን እያደረጋችሁ ይሄ በጣም ወሳኝ ርዕስ ነው። ምክንያቱም የኦርቶዶክስ መሰረት ካላችሁኝ ይሄ ርዕስ ነው። በቃ ኦርቶዶክስ የቆመችበት መሰረቷ ኢየሱስ ክርስቶስ አይደለም፣ ይሄ ነው። እያንዳንዱ አገልግሎቷ፣ እያንዳንዱ ትምህርቷ የሚሽከረከረው በዚህ ርዕስ ዙሪያ ላይ ነው። በተቻላችሁ አቅም በዚህ ርዕስ ላይ በደንብ መሰራትም አለበት። በተጨማሪም ደግሞ ሼርም እያደረጋችሁ ለኦርቶዶክሳውያንም ሼር አድርጉላቸው። ይምጡ ይግቡና እስኪ ዲስከስ ያድርጉበት። ወደ ርዕሱ ስገባ እንግዲህ በመጽሐፍ ቅዱስ ክህነት አራት አይነት ክህነት እናገኛለን። በመጽሐፍ ቅዱስ አራት አይነት ክህነት የምናገኘው፣ አንደኛው ክህነት የአሮን ልጆች ያላቸው ክህነት ነው። ሁለተኛው ክህነት የጌታችን የኢየሱስ ክርስቶስ ክህነት ነው። ሶስተኛው ክህነት መልከጼዴቅ ያለው ለኢየሱስ ክርስቶስ ክህነት ምሳሌ የሆነው ክህነት የመልከጼዴቅ አይነት፣ እንዲሁም ደግሞ የአብርሃም አማች የሙሴ አማች የነበረው የዮቶር አይነት ክህነትም አለ። አራተኛው አይነት ክህነት ግን አማኞች ያላቸው ክህነት ነው። የአማኞች ክህነት ነው። ይሄ ነው መጽሐፍ ቅዱስ ላይ ቁልጭ ተደርጎ የተቀመጠው። ከዛ ውጪ ግን አንድም አይነት ክህነት አናገኝም። ሌላ አይነት ክህነት አናገኝም መጽሐፍ ቅዱስ ላይ። ካህናት በብሉይ ኪዳን የነበራቸው አገልግሎትም እናውቀው ነው። እነዚህ የአሮን ልጆች እግዚአብሔር ሙሴን አሮንን ለይልኝ፣ ለክህነት ለይልኝ ብሎ ለየው። ልጆቹና የልጅ ልጆቹ በሙሉ የእርሱ የበኩር ልጆቹ እና የበኩር ልጆች የሆኑት በሙሉ ምን ይሆናሉ? ካህናት ይሆናሉ። የበኩር ልጅ የሚሆነው ሊቀ ካህናት ይሆናል። የበኩሩ ልጆች ደግሞ ልጆች በሙሉ ከበኩሩ በኋላ ያሉት ደግሞ ካህናት ይሆናሉ። ሌሎቹ ደግሞ የሌዊ ልጆች በአጠቃላይ የሌዊ የተባለው ደግሞ ማለትም አሮን የሚመዘዝበት ልጆች ደግሞ ምን ይሆናሉ? እነሱ ሌዋውያን ተብለው ካህናቶችን እነዚህን የአሮንን ልጆች የሚያገለግሉ ይሆናሉ። በቤተ መቅደሱ ዙሪያ ወይም ደግሞ በድንኳኑ ዙሪያ የካህናቶቹ በሚያስፈልጋቸው እገዛ፣ ለምሳሌ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ እንትኑን ይሸከማሉ፣ ድንኳኑን ይሸከማሉ።
ድንኳኑን ከአንድ ቦታ ወደ አንድ ቦታ በመሸከም አካባቢውን በማጽዳት በእንደዚህ አገልግሎት ያገለግላሉ፣ ያግዟቸዋል። እነዚህ የአሮን ልጆች ማነው የሌዊ ዘሮች ማለት ነው። እግዚአብሔር እነዚህን ሲለያቸው ደግሞ የተለየ አገልግሎት ሲሰጣቸው ለካህናቱ የተለየ አገልግሎት ምንድነው? መስዋዕት ማቅረብ ነው። መስዋዕት እንዲያቀርቡ በእግዚአብሔር ፊት እንዲቆሙ ህዝቡን እንዲወክሉ የተደረጉ ናቸው። ህዝቡን ወክለው በእግዚአብሔር ፊት መስዋዕት ያቀርባሉ። የድንኳኑን ወይም ደግሞ ሰለሞን በቤተ መቅደሱን በሰራ ጊዜ ደግሞ ቤተ መቅደሱን እንዲያገለግሉ የተመረጡ ወይም ደግሞ የተለዩ ናቸው። እነዚህ ልብስም የተለየ ልብስም አላቸው። ማለትም ቅድስናቸው የተለየ እንዲሆን አለባበሳቸውም የተለየ ነው። ይሄ የደረት ኪስ ያለው ኤፉድ እንዲለብሱ፣ ቀሚስ እንዲለብሱ፣ ዥጉርጉር ቀሚስ፣ መጠምጠሚያ፣ መታጠቂያ ያለው እነዚህን ነገሮች እንዲለብሱ በዘሁልቁ ላይ ታዘዋል ካህናቱ ማለት ነው። በቤተ መቅደስ ሲገቡ ንጹህ ሆነው ነው የሚገቡት። ታጥበው በንጽህና በቃ እግዚአብሔር ፊት ነው የሚቀርቡት። በመንቀጥቀጥ በመፍራት ነው የሚቀርቡት በእግዚአብሔር ፊት። የተለየ ስርዓትም አላቸው። ይባርካሉ። ለምሳሌ እግዚአብሔር ይጠብቅህ፣ ይራራልህ፣ ፊቱንም ያብራልህ እያሉ ይባርካሉ። 5 አይነት መስዋዕቶች አሉ። እነዛን 5 አይነት መስዋዕቶች ያቀርባሉ። ከምር ተያይዘን መስራት አለብን። በቃ ለዚህ ነገር እስከ ህይወት መስዋዕትነት ከፍላለሁ ብዬ ቆርጬ እስከተነሳው ድረስ በጸሎቱ በተለያየ ነገር እኔ ከሃይማኖት ከወይንም ከእንትን አይደለም ጉዳይ። በቃ ትልቅ ስራ የወንጌል ስራ መሰራት አለበት ብዬ ስለማምን እየመጣን ለሰዎች አስፈላጊውን ሆነ ትናንት እንደውም በብዙ ማለት ሰሞኑ ጥሩ ነው እያቀረብኩ ያለሁት። ይህንንም አጠናከን ብንቀጥል አሁን እያየሁ ነው። በሌላ ሞባይል ሰሙ ልክ እውቀት እንዳለው ሰው የሆነ ነገር ይለፈልፋል። እንግዲህ ከኔ ጋር አንድ ቀንም ቁጭ ብሎ የማያወራ ሰው ነው እና ምን ልል ነው፣ ጠንከር አድርገን ቤተክርስቲያን በጣም ሚሊዮን ህዝብ ይፈልገዋል። ቤተክርስቲያንም ውስጥ ያሉ በብዙ ጎኑ እግዚአብሔር ይመስገን አንዳንዱም ደውሎ በቃ በርታ ተያይዘን ግን እዚህም ያለውን ነገር እንላለን ብለዋል። እግዚአብሔር ሊረዳን ነው። እንግዲህ ሪቫይቫሉ እግዚአብሔር ካለ በእኛ ዘመን ቢነሳና ኦርቶዶክስ ተዋሕዶ ወደ ወንጌሏ ተመልሳ ሌሎችንም ይዛ ወደ ዓለም የምትወጣበት ጊዜ ሩቅ አይመስለኝም። ስለዚህ እየመጣችሁ እኔ ጋም እኔም እመጣለሁ፣ እንያያዝ ነው። ሌላ ምንም አላማም እቅድም ምንም ፕሮግራም የለኝም። ማለት ማንም እንደሚያስበው አላስብም፣ ጉዳይም አይደለም። ላመንኩበት ነገር ግን ችግር የለብኝም። ስለዚህ ዛሬ በኋላም እከፍታለሁ፣ ሌሎችም እየመጣን እንያያዝ። በቃ እኔ እግዚአብሔር መንፈስ በኃይለኛው እኔ ለራሴ ገርሞኛል። ማለት ምንድን የተፈጠረብኝ በህይወቴ ማለት አሁን የምናገረውን ሁሉ እኮ አንዳንዴ አላውቅም ምን እንደተፈጠረ አላውቅም። መጽሐፉም ራሱ የወንጌል የፍቅሩ የክርስቶስ የፍቅሩ መንፈስ በመንፈስ ቅዱስ ፈሰሰ የሚለው ነገር በቃ ዝም ብሎ ይፈስብኛል። እየሆነ ያለው ነገር ለእግዚአብሔር እንተወውና እንበርታ። ትልቅ ሪቫይቫል እየተነሳ ነው። በጣም እስኪደንቀኝ እስኪገርመኝ ለራሴ እኔ ፈንጂ አብካኝ አይደለሁም። ፈንጂ አብካኝ ከስህተቱ ላይ መለስ ይችላል። ፈንጂ የሚያበክን አንዴ ከፈነዳ ፈነዳ ነው። እኔ አሁን እየሆነብኝ ያለው የእግዚአብሔር መንፈስን ምን እንዳደረገኝ አላውቅም። ማለት ምንድን ነው የሚሆነው? እውነት ዝም ብሎ ይፈሳል። እውነት ነው የምናገራት በሙሉ እውነት ነው። ስለዚህ መንፈስ ቅዱስ በህይወቴ እየተናገረ ነው እሱ እንጂ እኔ አይደለሁም። እኔን ካያችሁኝ ከብዙ ጎን ከታች ጀምሮ ብታዩኝ በስህተት በኃጢአት በብዙ ነገር ድካም ያለብኝ ነው። አሁን ግን የእግዚአብሔር መንፈስ እየተናገረ ነው፣ እኔ አይደለሁም። ስለዚህ እንያዝ። ኤርሚ በጣም ቴንኪው። ቤት ምንትን ያው አንተ ቤት ደግሞ መምጣት እዛ ቤት አደጋ ነው፣ ግን ተያይዘን እንቀጥላለን። እግዚአብሔር ይመስገን። በጣም አመሰግናለሁ ይህችን ጊዜ ስለሰጠኝ። እሺ ቴንኪው ወንድሜ። መልካሙ እናወራለን በውስጥም ወደዚህ ደረጃ ላይ ከደረስክ እንደዋወል፣ በውስጥ ቴክስት እንደራረጋለን። እውነት ነው። ፈንጂ አምካኝ ብቻ ነው ከስተቱ የማይማረው እንጂ ሌላ ከስተቱ ይማራል። በእርግጠኝነት ከልጅነት ጀምሮ የቀመስከው እግዚአብሔር ፍቅር በክርስቶስ ኢየሱስ በልብህ የፈሰሰ
ያ እውነት አለ። ሌሎች ውስጥም ያ እውነት አለ። ያው ሀሳባቸው ሲካሰስባቸው ብሎ እንዳለ ቅዱስ ጳውሎስ የምድራዊ ነገር የስጋ ነገር ከመንፈሳዊ ነገር ጋር እየተጋጨባቸው ካልሆነ በስተቀር እየሰማናቸው እኮ ነው። አንዳንዴም ጠጥተው የሚሆን ሳይጠጡ ዙሪያቸው ጭልምልም ሲልባቸው በሰዎች ማጀብ ውስጥ ሆነው የክርስቶስ ፍቅር ናፈቀኝ እያሉ ሚዲያ ላይ እኮ ሲያለቅሱ እያየናቸው ነው። ጠረኑ ናፈቀኝ ጌታ እያሉ ማለት ነው። በምንም አይነት መልኩ አይወጣም። በተቀመጡበት ካፌና ሬስቶራንት ውስጥም ሲያለቅሱ ሁሉ ጭምር አይተናቸዋል። ካሜራ ከፍተው ምን እንደሆንኩ አላውቅም ግን በጣም ብለው ሲያለቅሱ ሁሉ አይተናል። እና እነሱ ላይገባቸው ይችላል፣ እኛ ግን ይገባናል። እና በመንፈስ ቅዱስ በልባችን የፈሰሰ የክርስቶስ ፍቅር ያ ነው። እና ያንን ደግሞ በፍጹም ሰው ሕሊናውን ካልጣለ በስተቀር ዲናይ ሊያደርገው አይችልም። አንተ ወንድማችን ነህ። በባለፈው በተሳሳትክበት ላይ በጌታ ፊት ጨርስ። ወንድሞችንም ደግሞ በጌታ ያመኑትንም ወንድሞችና እህቶችንም ይቅርታ መጠየቅ ባለብህ ነገር ላይ ጠይቅ። ወንድማችን ነህ፣ የተባረክ ክርስቶስ ኢየሱስ በደሙ የገዛህ ነህ። የተለያየ ሊሆን ይችላል እንጂ እኛም በየመንገዳችን እኮ በአንድም በተዘዋዋሪ መንገድ የተሳሳትንባቸው የተጸጸትንባቸው ጊዜዎች ነበሩ እና ዌልካም ነው ብለን የምንለው ቴንኪው። በውስጥ እናውራ፣ እዛ እንመጣለን። የወንጌል ልብ ካላቸው ሰዎች ጋራ ለማገልገል አላማ ካላቸው ሰዎች ጋራ ለማገልገል ወደኋላ ወደፊትም አንልም ለማለት ነው። ቴንኪው ወንድማችን። ኦኬ ዳግሻ ትችላለህ። ለአንተ ቅድሚያ ስጠህ፣ ከዛ ለቴዲዬ፣ ከዛ እንደዚህ ለወንድምነት ለዳንዬ እንደዚህ አድርገን ለቤካም ለእህትዬም ሰጣታለሁ። ዳግሻ ትችላለህ። ስራ ቦታ ላይ እንዳለ አውቃለሁ። እሺ አንደርከቨር ከየት ነው? ሰላም ላንተ ይሁን። ሰላም ለሁላችሁም። እሺ ሰላም ከየት? ብያለሁ። ደህና ነኝ። ከየት ቤተ እምነት ነው? አም፣ ብዙ ዲቴል አለው እምነቴን ከመናገሬ በፊት ማለት እንዴት ዲቴል? ብዙ ጊዜ መጥቼ የሆነ ነገር ሼር ለማድረግ ፈልግ ነበረ። አ፣ ያው አ፣ ብዙ ሰው ለመቀበል ይከብደዋል። በሆነ ምክንያት የሆነ ጊዜ ሞትን አይቼ ነበረ። ለተወሰኑ ጊዜያት ሞቼ ከሞት በኋላ አ፣ ነፍሴ ከህይወት የተነጥላ የሆነ ኤክስፒሪየንስ ነበረኝ። ተደብቄም ሶሻል ሚዲያ ላይ የምወጣበት ምክንያት አንዳንድ ነገሮች ከጀርባ እየተሰሩ ሪሰርች ከሚሰሩ ካምፓኒዎች ጋር የሆነ ኖ ቤተ እምነት ከየት ነው ነው ያልኩህ ወንድማችን። ምንም እምነት የለ ከማንም ጋር ምንም እምነት ሳይሆን የባህል ተውሶ ነው ያለኝ። ኦኬ እሺ። ስለዚህ ከዚህ ዛሬ ካነሳነው ርዕስ ጋር የሚገናኝ አይደለም ያንተ ሀሳብ። በሌላ ጊዜ ላይ ምናልባት ለኤቲስቶች ምናምን ነገር ሀሳብ በምናቀርብ ሰዓት ኤቲስት አይደለሁም። በሃይማኖት ደረጃ ኦርቶዶክስ ነው የምከተለው ኢትዮጵያዊ ስለሆንኩ እኮ። ስለዚህ እምነት ታዲያ እንደው ብዬ ስልህ ለምን እምነት የለኝም ትለኛለህ? ኦርቶዶክስ የኢትዮጵያ ኦርቶዶክስ እምነት ተከታይ ነህ ማለት ነው። ሃይማኖቱን የምከተልበት ሃይማኖተኛ ስለሆንኩ ሳይሆን የራሴ ምክንያት ስላለኝ ነው፣ ካለኝ ኤክስፒሪየንስ ተነስቼ። ስለዚህ አሁን እምነት ምንድን ነው ብሎ አሁን እንደኔ ለጠይቀ ሰው እምነቴ ምንድን ነው ብለህ የምትለው? እምነቴ እግዚአብሔር ብቻ ነው አምላክ። የኦርቶዶክስን ሃይማኖት ታዲያ ለምንድን ነው መጠለል የፈለግከው? ወይ የኦርቶዶክስን ሃይማኖት ለመጠሪያነት ለምንድን ነው የፈለግከው? ከባህልና ከታሪክ ከማህበራዊ ህይወት ጋር እኔን የሚያስተሳስረኝ ነገር ስለሆነ ነው እንጂ ከእምነት ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን ታምናለህ? በአንድ አምላክ እግዚአብሔር ብቻ ነው የማምነው። እሺ ከቅድስት ድንግል ማርያም ማን ነው የተወለደው? ኢየሱስ ክርስቶስ። እሱ ማን ነው? እግዚአብሔር ነው ወይስ ማን ነው? እሱን ነው የምልህ። አሁን ይህንን መልስ ቀጥታ ከመመለሴ በፊት ኖ አይ ቆይ በመጀመሪያ መልስንና ከዛ ማብራሪያው ላይ ከፈለግ ትቀጥላለህ። ኢየሱስ ከድንግል የተወለደው ክርስቶስ ኢየሱስ ማን ነው? በአንተ ባለህ መረዳት የኦርቶዶክስ እምነት ተከታይ ነኝ ብለሃል። ግን ደግሞ የኦርቶዶክስን እንደው ለመጠሪያነት እንጂ የምፈልገው እኔ ግን ሌላ አይነት ነገር አለኝ ነው ያልከው። ስለዚህ ኢየሱስ ክርስቶስ ማን ነው?
ኮንቨርሴሽኑን በማኒፑሌሽን መንገድ አይደለም መቀጠል እንፈልገው። ሌላ ሰዓት መምጣት ካለብኝ ሌላ ሰዓት መጣለው እንጂ ይሄ አሁን እናንተ የያዛችሁት የሃይማኖት ጎራ መያዝ ነው። ያ ነገር ደግሞ እኔ ካየሁት ኤክስፒሪየንስ፣ ከህይወት ኤክስፒሪየንስ፣ ከነፍስ ኤክስፒሪየንስ ጋር ማች ስለማያደርግ ሜቢ በሌላ መንገድ ልመጣ እችላለሁ እንጂ ልከህልኝ አይደል? ገስት ልከህልኝ ነው አይደል ያስገባው? ትክክል ነው። ርዕሱን አይተህ በርዕሱ ላይ የምትናገር መስሎኝ ነው። ምክንያቱም ኦርቶዶክሳውያን ክህነታቸው መጽሐፍ ቅዱሳዊ ነው ብሎ የሚል ጥያቄ ስለሆነ ያቀረብነው ርዕስ እሱን መሰረት አድርገህ ልትመልስልን የፈለክና ገስት የላክልኝ ስለሆነ ነው ያስገባው። ከገባህ በኋላ ግን ኦርቶዶክስ ሃይማኖትን ለመጠሪያነት እንጂ የምፈልገው ከባህልና ከአንዳንድ አኳያ የምግባባበት ነገር ስላለ እንጂ ከእምነት አኳያ ግን አትግባባበትም ማለት ነው። ስለዚህ እኔ እንደ ትናንት ባለፉት ዘመኔ ማለት ነው በኦርቶዶክስ ቤተክርስቲያን እንደነበረ ሰው ኢየሱስ ክርስቶስን ኦርቶዶክስ አምላክ ነው ብላ ታምናለች። አንተ ታምናለህ እንደዛ? አሁንም ያንን መልስ መመለስ እችላለሁ ከሃይማኖታዊ አንግል፣ ግን ያንን ማድረግ አልፈልግም። እኔ በነፍስ ሁላችንም በስጋና በእምነት ነው ብዙ ነገሮችን ኤክስፒሪየንስ የምናደርገው ምድር ላይ። ህይወታችን ነፍሳችን ግን ከስጋችን ከተለየች በኋላ ያለው እውነት ሌላ ነው። ሪያሊቲው ብዙ ነገሮችንም ደግሞ አይናችንን ተገልጦ እውነትን እናያለን። እሺ በቃ ስለ ነፍስሽ እንደዚህ እናድርገው። ማን የፈጠረ አንተን? አምላክ። የአምላክ ማን ነው ስሙ? ያንን አምላክ በስጋ ብዙ ሰዎች እግዚአብሔር፣ አላህ፣ መሳያ ብለው የሚጠሩት የሁሉም በላይ አንተ ማን ነው ብለህ የምትለው? ሰዎችን ተዋቸው። አሁን ባለበት ቋንቋና ባህል አንጻር እግዚአብሔር የሚለው ስም ይሰጠዋል። አሁን በአንተ ማለት ነው አይደል? እኔ ባለሁበት ባህል አገርና ቋንቋ እግዚአብሔር ተብሎ ያ አምላክ የሁሉ የበላይ እግዚአብሔር ተብሎ ስም ይሰጠዋል ምድር ላይ። በየትኛው ባህል? አንተ ባለበት ባህል በየትኛው ባህል? በኢትዮጵያ። የኢትዮጵያ ባህል ስንት አይነት ባህል ነው ያላት ኢትዮጵያ? ኢትዮጵያ ብዙ አይነት ባህል አላት። አንተ ከየትኛው ባህል ውስጥ ነህ? በየትኛው ባህል ላይ ነው እግዚአብሔር ብለው የሚጠሩት? ኢትዮጵያ ብዙ ባህሎች አሏት። ከዛ ባህል በየትኛው ባህል ላይ ነው እግዚአብሔር ተብሎ የሚጠራው? ኢትዮጵያ ውስጥ ባህል የሚባለው ማንም ጎሳ ተደራጅቶ ተስማምቶ በየትኛው ባህል ነው ያልኩኝ። የኢትዮጵያ ባህሎችን አይደለም። አይ ነው ወንድም ኤርሚያስ፣ እንደዚህ ኮንቨርሴሽኖችን ለመቀጠል ትንሽ ይከብዳል። በቃ ለምንድን የከበደህ? ነው ከብዶኝ አይደለም። ይኸውልህ ነገሮችን ግልጽ ለማድረግ እንዲረዳን ያለው ስለከበደ ነው። ይከብዳል ብለህ ያልከው ስለከበደ ነው። ልክ ነው። አይደለም ለመረዳት እንዲቀል በማለት ነው። አቅልልኝ ከሆነ ላቀልልህ እችላለሁ። ያውም ከርዕስ ማለት ነው። ቆይ አቅልልኝ ከሆነ ላቀልልህ እችላለሁ። በአንተ በኢትዮጵያ ውስጥ ባለ ባህል እግዚአብሔር ይባላል አልከኝ። ኢትዮጵያ ውስጥ ስንት ባህል አለ ብዬ ስልህ ብዙ ባህል አለ አልከኝ። በየትኛው በባህል አይደለም ዲፋይን ያደረግኩት። እሺ ታዲያ የአምላክ አንተን የፈጠረ አምላክ ማነው ስሙ? ወንድሜ ተናግሬ እንድጨርስም እድል ስጠኝ። እኔ ቤቱ መልእክት ስላለው ሰው ስለሚረዳ ብዬ ስላመንኩ ነው ጠብቄ የገባሁት። ዛሬ መጀመሪያ አይደለም፣ እንደ አጋጣሚ ቶሎ ገባው እንጂ ችግር የለም። አሁን ያ የፈጠረ አምላክ ስሙ ማን ነው ነው ያልኩ? እግዚአብሔር ባለን ቋንቋ በምንድን ነው እግዚአብሔር መሆኑን በምንድን ነው ያወቀው? እግዚአብሔር መሆኑን መጽሐፍ ቅዱስም መረጃውን በቂ አያቀርብም። ተፈጥሮ፣ እኔ ራሴ፣ ሰው ማንነቱ፣ ዓለም በራሱ የማይክደው በምንድን ነው ያወቀው ነው ያልኩ? በስራው። እሺ በስራው ቀለል አድርግልህ። በስራው አይደል? ከስራው አንዱ አንተ ነህ ወይስ አይደለም? ነኝ። አንዱ አንተ የማን ስራ ነህ? ስራውን ብቻ ሳልሆን ጥበቡም ነኝ። የጠየቅኩ መልስልኝ። ከስራው አንዱ አንተ ነህ። ስለዚህ አንተን የሰራህ ማነው ስሙ? እግዚአብሔር ነው ያልከኝ አይደል? እግዚአብሔር በእኔ ቋንቋ እኮ በአንተ ቋንቋ ነው ወይስ በኢትዮጵያ ባህል ነው?
ባህሉን ተው። ባህሉ በጣም ናሮ ነው። ቅድም ባህል ነው ብለህ በኢትዮጵያ ስላልከኝ ነው። ቅድም አዎ ባህል ነው ያልከኝ። ባህል፣ አዎ ቋንቋ፣ ማህበረ በአንተ ቆይ ቋንቋ ነው ወይስ ወንድም በአንተ ቋንቋ ነው ወይስ በኢትዮጵያ ባህል ነው እግዚአብሔር ነው ብለህ ያልከኝ? ያ እንደዚህ በመቆራረጥ ባናወራ ደስ ይለኛል። ምክንያቱም አይ ቅድም በባህላችን ነው አልከኝ፣ አሁን ደግሞ በእኔ ቋንቋ አልከኝ። ቅድም ይኸውልህ በኢትዮጵያዊነት ባህል አልከኝ፣ አሁን ደግሞ በእኔ ቋንቋ አልከኝ። ይሄ ሰራኝ ብለህ ያልከው እግዚአብሔር ብለህ ያልከው በማን ቋንቋ ነው እግዚአብሔር ነው ተብሎ የተጠራው ነው እያልኩ ያለሁት። በሀገር፣ በማህበረሰብ፣ በቋንቋ እኛ የምንገልጸው እግዚአብሔርን በምንለው ቃል እሱን እግዚአብሔር ነው የምልህ። ኦኬ ናሮ ለማድረግ አይደለም። በባህል አይደለም እግዚአብሔር የሚገመተው፣ በሀገርም አይደለም። ግን እኛ የምንገልጽበት ስሙን የምንጠቀመው ቃል ስሙን ኬት አገኘው? እግዚአብሔር ብሎ የሚለውን ስሙን ኬት ነው ያገኘው? ለመጀመሪያ ጊዜ ይህን ስም ለአምላክ የሰጠ አገር ወይ ሃይማኖት ወይ ባህል? እግዚአብሔር የሚለው ቃል የካራክተሩ ዲስክሪፕሽን ነው። ምን ማለት ቃሉ? የምን ቃል ነው? ከኢትዮጵያ ብሔር ብሔረሰቦች ውስጥ የምን ቃል ነው ቃሉ? አማርኛ። እግዚአብሔር ማለት አማርኛ ማለት ነው? ላይሆንም ይችላል። ቅድም ለዛ ነው ያልኩት። እንደ ማህበረሰብ ቀድም ማህበረሰብ አይደለም ብለሃል ነው አልከኝ። ከዛ ደግሞ ስጠይቀኝ እንደኔ ነው እንጂ እንደ ማህበረሰብ አይደለም አልከኝ። እግዚአብሔር ማለት አማርኛ ቋንቋ ነው ብለኸኛል። ቆይ አድምጠኛ እንዴ። እንደዚህ ማውራታችን ጊዜ ሰጥቼ ነው እያወራ ያለሁት። እግዚአብሔር ማለት አማርኛ ቋንቋ ነው ብለኸኛል። እግዚ ማለት ምን ማለት ነው? ሰው ወደ ግዕዝኛም ልትወስደው ነው ማለት ነው። እኔ አልወሰድኩትም። አማርኛ ነው ብለህ ስላልከኝ እኔ ትርጓሜውን እየጠየኩ ያለ እግዚ ማለት በአማርኛ ምን ማለት ነው እያልኩ ነው። ባለመቆራረጥ ብናወራ ይኸውልህ እሱን ነው ያልኩት። ምንም አልተቆራረጥም። ኮንቨርሴሽን እንድናደርገው ብዬ እኮ ነው። እግዚ ማለት አይ ነው ይኸውልህ አሁን ያንን በስጋ ነው እናንተ ካልኩሌት እያደረጋችሁ ያላችሁ። አንተ በነፍስ ካልኩሌት አድርገህ ንገረን። እኔ በስጋ ብጠይቅህም አንተ ግን በነፍስ በደንብ ደምረህ ቀንሰህ አባስታካፍለህ የሚደርሰንን ይሄ ነው ብለህ ንገረን። እግዚ ማለት ምን ማለት ነው? በነፍስ ከሆነ ሲጀመር ቃሉ ራሱ ምንም ትርጉም ላይ ነው ይችላል። አማርኛ ነው ብለህ ካልከኝ በኋላ እግዚአብሔር ማለት አማርኛ ነው ብለህ ካልከኝ በኋላ እኔ አሁን እግዚ ብሎ የሚለው ቃል አማርኛ ነው ብለህ ስላልከኝ ትርጓሚው ምንድን ነው ነው ያልኩት። የቃሉ ትርጉም እሱን እኮ ነው የምልህ። አይደለም በእናንተ ስናወራ የምንቆራረጥ ከሆነ ያንተን ሀሳብ ብቻ ነው ማኒፑሌት የምታደርገው። የኔንም ሀሳብ ብቻ ሳይሆን ኮንቨርሴሽን ነው። እሱን ነው የምልህ። መልስልኝ። እሺ በቃ ይሁን፣ ልስጥህ፣ እድል ልስጥህ፣ መልስልኝ። እግዚአብሔር ማለት አማርኛ ቋንቋ ነው ብለኛል። ስለዚህ እግዚ ብሎ የሚለውን ቃል ዲፋይን አድርግልኝ በእናንተ ዓለም ውስጥ ማለት ነው። እሱን ተው፣ በእናንተ በእኔ የሚለውን ነገር ተው። እሱን እኮ ነው የምልህ። አሁን እሱ ነገር ለመግባባት እሱን ነው የምልህ። አየህ አውርተን ካልጨረስን በቃ እስካሁን ሰምቻለሁ። የነፍስ ትላለህ፣ በባህል ትላለህ፣ ምንም የሰማኸኝ ነገር የለም። እስካሁን ድረስ ኦኬ አልተደማመጥም። የምታወራው ነገር አለ በጠይቁ ጥያቄ ላይ ነው አይደለም? ይኸውልህ ጥያቄው ትክክል ነው፣ የምጠይቀው ጥያቄ ትክክል ነው። ግን አልቲሜት ጎሉ ሰውን ለማረም አይደለም። ይኸውልህ እንደዚህ አትቆራርጠኝ። አልቲሜት ጎሉ አላማ ሰውን ማረም ነው፣ ሰውን ወደ ትክክለኛ መንገድ መመለስ ነው። which is ጥሩ ነገር ነው። ግን አሁን እኔ እናንተ እንዲህ ስናወራ የሆነ ነገር ጠይቀኸኝ በቃል ከምታረመኝ ይልቅ ሙሉ ሴንቴንስ ተናግሬ ሲጨርስ የዛኔ ትይዝ አንተም የኔን ስህተት ለመያዝ ይመቻል። ግን በየቦታው እያያዝከኝ አንተ በፈለግኩበት መንገድ ስላልሄድኩ የሆነ ከያዝከኝ አላማውን ይቀይራል። እንደዛ እኮ እንዲይዝህ እኮ የምታደርገኝ አንተ ነህ። የምታወራው ነገር ርዕሱ ላይ አንደኛ ርዕሱ ላይ አይደለም። ይኸውልህ ልብ በል። አንደኛ ርዕሱን እያየህ ርዕሱ ለአንተ እንደማይሆነ እያወቅ ገስት ላክልኝ። ኦርቶዶክሳዊ ወንድም ነው ብዬ ገባ አንደርከቨር ከየት ቤተ እምነት ነው ብዬ ስለ እሱን ባልናገርም ለፈይ ምናምን ብላልክ መጨረሻ ላይ ግን አይ ኦርቶዶክስነትን ለስምነት እጠቀምበታለሁ አይነት ነው። ያው ለስም ብሎ የሚለውን ቃል ቀጥታ ባትጠቀምም ምክንያቱም እኔ አንተም ብሆን ምክንያቱ ምንድን ነው ብዬ ጠይቃለሁ። በባህል ብለህ አልከኝ። በባህል የሚያገናኘን ነገር አለ ብለህ አልከኝ። ኦኬ ስለዚህ እኔ ደግሞ ብዬ ጠየቅኩ፣ ኢየሱስ ክርስቶስ ማን ነው ከድንግል ማርያም የተወለደው ብዬ አልኩ። እግዚአብሔር ነው ወይስ እግዚአብሔር አይደለም ብዬ ስለ እሱ ላይ አልናገርም አልከኝ።
ምክንያቱም አንተ ስለ ሃይማኖት ነው እያወራ ያለው። ታዲያ እኔ ደግሞ የመጣሁት ስለምን ልታወራኝ ነው አንተ የመጣሁት? እኔ እኮ የሃይማኖት ሰባኪ ነኝ። ወንድምነት ትክክል ዳንዬ። ወንድምነት አቤት። እሺ ምናልባት ሶሪ በመሀል ስለገባሁኝ። እሺ ኦርቶዶክሳዊ ነን ስትል ሰምተናል አይደል? አንደርከቨር ትክክል። እሺ አሁን ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው የሚል አንስተናል። በዚህ ጉዳይ ላይ ማውራት አቅም አለ ነው? አሁን ይኸውልህ የመጣሁበትን ዓላማ ክሊር አድርጌ ነበረ። እኔ ስለ አንተ ዓላማ አይደለም የጠየቅኩ። አሁን የጠየቅኩ የአንተን ዓላማ አይመለከትም። እኛ ዓላማ አለን። ስንወጣ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው የሚል ጥያቄን ያነሳ ነው። በዚህ ላይ የማውራት አቅም አለ ነው? ለሃይማኖት ስመጣ እኮ መጀመሪያ ግልጽ አድርጌ በሴንቴንስ የተናገርኩ መሰለኝ። ስለ ሃይማኖት ላወራ ሳይሆን የመጣሁት። ስለዚህ ሌላ ቦታ ሂዳ። አሁን እየተወራ ያለው ሃይማኖታዊ ወሬ ነው። ችግር የለውም። በሃይማኖት የምታፍር ከሆነ ሌላ ቦታ ሄደ ስለ ሃይማኖት ነው እያወራ። የተረዳኸኝ አይመስለኝም። ችግር የለውም። መውጣቱ ችግር የለውም። ግን መረዳት አይጠበቅብንም ብራዘር። ኦርቶዶክሳዊ ሆነ ስለ ኦርቶዶክስ ማውራት ካልቻልክ አሁን እዚህ ጋር ያዝነው ጨዋታ አይደለም፣ ሌላ ወሬዎች አለ። እኔ ላስረዳችሁ የፈለግኩት ደግሞ እኛ ስለ አንተ ሀሳብ ሞትን እንዳየ ሰው ሃይማኖት ዋጋ ምንም እሱ እኮ ነው ችግር። ካልተደማመጥን መማማር ከየት ሊመጣ ይችላል? ቢያንስ እናንተ የተሻላችሁ እንዳንተ የሚያወራ በሀገራችን በጣም ብዙ ሰዎች አሉ። ካላወቅከው ምናልባት ፍቅሬ ዘመን ሄደ ልታወራው ትችላለህ። ተመሳሳይ ነው። አንዴ ስሜት ያቱን ኦኬ። ፍቅሬ ዘመንም ተገለጠልኝ እያለ ነው ያለው። አንተም እንግዲህ በህልሜ ተገለጠልኝ እያልክ ነው ያለው። ብዙ ሰዎች አሉ በምድራችን ላይ እንደዚህ እየተነሱ ያሉት። ስለእናንተ አይደለም የምንጨነቀው። ላስቸግርህና ስለ እኔ የተረዳኸው ነገር ምንድን ነው? አትደረግ ወዳጄ። አሁን እኛ ስለአንተ ህልምና ስለአንተ ቅዠት ምንም የምንጨነቅበት ሰዓት አይደለንም። አሁን ይዘን እየወጣን ያለ ነው ስለ አምላክ ቃል ልናወራ ነው። ኦርቶዶክሳዊ ነኝ ብለሃል። አሁን በተነሳው ርዕስ ላይ የማውራት አቅም ካለ እንቀጥል፣ ካለዛ ግን አሁን ህልም ምናምን ቡና አፍልተናለም ቁጭ ብለን እያወራን ያለ ነው ብራዘር። አሁን ያየኸውን ህልም ቅዠት ምናምን ማስፈታት ከፈለግ ሰፈር ውስጥ በጣም ብዙ ቡና ሲፈላ ቁጭ ብሎ የሚያወሩባቸው ጊዜያቶች ያላቸው ሰዎች ይኖራሉ። እነሱ ጋር ሄደህ ተጫወት። አሁን እኛ እያወራን ያለ ነው ስለ እግዚአብሔር ቃል ነው። ስለ አምላክ ቃል እየተጫወትን ስለሆነ በዚህ ጉዳይ ላይ የማውራት አቅም ካለ እንቀጥል፣ ከሌለ ግን ለአንተ አይነት ለእንደዚህ አይነት ተረት ጊዜ የለንም እና ጊዜ አታባክን። እታች ሆነ ታፕታፕ ሼር አድርግ። የመጨረሻ እድል ልስጥ። አሁን በተነሳው ብራዘር በተነሳው ሀሳብ ላይ የማውራት አቅም አለ ወይስ የለህም? ኦኬ አሁን እኔ እስክታወራ አዳመጥኩ። 30 ሰከንድ ይኖርሃል ለማውራት ሳታቋርጠኝ። የማውራት አቅም አለ ወይስ የለህም ብራዘር? ልነግርህ ነው። አሁን እንደ ዲቤት የተናገርከው ነገር መሸነፍ ነው ማሸነፍ ለሚለው ነገር ሊያመጣ ይችላል። የለህም አስጨርሰኛ ዳኒ። የቤቱ ዓላማ የቤቱ ዓላማ የመጨረሻ እድል ልስጥ። አሁን ወንድምነት በከፈተው ርዕስ ላይ የማውራት አቅም አለ ወይስ የለህም? የቤቱ ዓላማ ተከራክሮ ክርክርን ማሸነፍ ሳይሆን ሰውን ወደ ትክክለኛ መንገድ መውሰድ ነው። ትክክል ነኝ? ሮንግ ነኝ? ትክክል ነኝ? እሺ ብራዘር ሸኝቻለሁ። ጸጋ ይብዛል። አሁን እኛ ቅዠት የምናስተናግድበት ሰዓት አይደለም ብራዘር። እኛ የአምላክ የተገለጠ የእግዚአብሔር ቃል አለ። በእግዚአብሔር ቃል ላይ እምነታችንን የመሰረትን ሰዎች ነን። አንተ ያየውን ህልም ቅዠት እኛ የምንፈታበት ሰዓት አይደለም ያለ። በጣም ውድ ሰዓት ነው ያለው ወንድምነት። ሌሊት ነው እሱ ጋራ ጊዜ መባከን የለበትም። ሁላችንም ትተን የተቀመጥነው የሰዎችን ቅዠት ለመፍታት ህልም ለመፍታት አይደለም ብራዘር። አሁን ምናልባት ሌላ ቦታ ላይ ሂድ። አሁን እየተወራ ያለው ስለ እግዚአብሔር ቃል ነው። በአምላክ ቃል ላይ ነው የምናወራው። ርዕሳችንን አንተውም። የተነሳ ወሳኝ ርዕስ አለ። በሱ ላይ ኦርቶዶክሳዊ ሆነ ማውራት ካልቻልክ ብራዘር አይዞህ፣ ራስን ማበርታት ያለብን። ስለዚህ ወደ ርዕሳችን እንመለሳለን ማለት ነው። ወንድምነት ሶሪ ሆን አጉል እንትን ስላለ ነው። ተባረክ። ያደረከው ምንም ሶሪ የሚያስብል ነገር የለም። ቀጥሉ ወገኖች። ቴዲ የምችል ከሆነ ዳጊ ስራ ላይ ይመስለኝ። ዳጊ ከቻልክ የምትለው ነገር ካለ ማለት ትችላላችሁ። ይህም በደንብ ነው ጊዜ ወስደን የምናወራበት። ቴዲ አለ? አለሁኝ። በድጋሚ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ።
አንዳንድ ኮሜንታተሮች በተለይ ክርስቲያኖች እባካችሁ ክርስትናችሁ ይታይ፣ ትክክል ያልሆነ ነገር ብታዩ፣ ብታነቡ፣ ብትሰሙ፣ ብትመለከቱ የእናንተ ብልጫ የሚታየው በምትመልሱት መልስ ነው እና መልሶቻችሁ ሁሉ እግዚአብሔርን እንደፈራችሁ የሚያሳውቁ እንደገና ደግሞ ለጌታ ክብር በሚሆን መንገድ የሚሆን ነገር ይሁን እና ምንድነው ክርስትናችሁ ይታይ። ኦኬ፣ ወደ ነጥቡ ስመጣ ከናን የሚገርም ነገር አቅርቧል። እዛ ላይ መጨመር ትክክል ላይሆን ይችላል። ስለዚህ እዛ ላይ ምንም ማድረገው ነገር የለም። ግን እስኪ ወደ አገርኛው ልምጣ። እየተነሳ ያለው ርዕስ ክህነት የሚል ነው። ክህነት የሚለው ደግሞ እስከ ጵጵስና ይሄዳል። ሁሉ ነገር ደግሞ በጳጳሳት እጅ የተያዘ ነው። በጳጳሳት እጅ ሁሉ ነገር ከተያዘ እያንዳንዱ የሚወርደው ነገር ሁሉ ከጳጳሳት ወደ ታች ነው። የትኛውም ካህን ከላይ ወደ ታች የሚሾም እንጂ ከታች ወደ ላይ አይደለም እና ከትልቁ ስንጀምር ኢትዮጵያዊው የጵጵስና የሹመት መንገድ ጤነኛ ነው ወይ? ቅድም ኤርሚ አንድ ነገር አንስቷል። እኔ ሌላ ወደ ታሪካዊው ነገር ነው የሚሄደው። ኢትዮጵያ በተደጋጋሚ እዚህ ቤትም ተነስቷል፣ ሌሎች ቤቶችም ተነስቷል። ኢትዮጵያ የራሷን ጳጳስ እስክትሾም ድረስ ለ1600 ዓመታት ያክል ጳጳስ ከጎረቤት ሀገር ነበር ይመጣላት የነበረ። ኦኬ፣ ያ ጳጳስ ይመጣበት የነበረው መንገድ በሙሉ ደግሞ የግብፅ ቤተክርስቲያንን ባህል የተከተለ እንጂ የኢትዮጵያ ቤተክርስቲያንን ወይም ደግሞ የመጽሐፍ ቅዱሱን ባህል የተከተለ አይደለም። ስለዚህ የኢትዮጵያ ቤተክርስቲያንም ያንን የግብፅ ቤተክርስቲያንን ባህል ተከትላ ይዛው ነው የመጣቸው እንጂ መጽሐፍ ቅዱሳዊውን ባህል ወይም መንገድ አይደለም ይዛው የመጣቸው። እንደዛ ከሆነ ሲሾሙ የነበረበትን መንገድ እና ሲመጡ የነበረበትን ሁኔታ ስንመለከት ከፍተኛ የሆነ ከመጽሐፍ ቅዱስ ጋር የማይጋመድ ይልቁንስ ከመጽሐፍ ቅዱስ የራቀ ወይም የሸሸ ክፍተት ያለው እንደሆነ እንመለከታለን። አንድ ጳጳስ ለማስመጣት አንድ ጳጳስ ወደ አገር ውስጥ ለማስገባት ምን ያክል ይደከም እንደነበረ ጥቂት መጽሐፍቶችን ማገላበጥ ብቻ በራሱ በቂ ነው። ነገሩን ከዛ ከፍ ስናደርገው ጳጳሳት ያልነበሩበት በርካታ መቶ ዓመታት በታሪክ ውስጥ እንደ ክፍተት ሆነው የተፈጠሩን እናነባለን። በእነዚህ በርካታ መቶ ዓመታት ኢትዮጵያ ጳጳስ የሌላት መሆኑ ምንም አይነት የክህነት የመሾም ነገር ልባርጉ በርካታ ዓመታት አላልኩም፣ በርካታ ዓመታት እያንዳንዱን ከየዘመናቱ ጋር እያይዞ ማምጣት ይቻላል። በርካታ መቶ ዓመታት ያለ ጳጳስ ቆየች ማለት ምንድነው ችግሩ? ምንድነው የሚያመጣው ክፍተት ከተባለ ምንም አይነት ድቁና አይሾምም፣ ምንም አይነት ክህነት አይሰጥም ማለት ነው። ምክንያቱም ክህነቱ የሚሰጥ የነበረው በእነዚህ በጳጳሳት በኩል ስለሆነ ሌሎችም ነገሮች ለምሳሌ ህንፃ ቤተክርስቲያን ቢገነባ ወይም ደግሞ ታቦት ቢዘጋጅ እነዚህ ሁሉ ያለ ጳጳስ ቡራኬ ወይም ደግሞ ያለ ጳጳስ ጸሎት አይጸኑም ወይም ደግሞ ወደ አገልግሎት አይገቡም እና እነዚህ ሁሉ ክፍተቶች ነበሩ። እነዚህን እንደ መንደርደሪያ የማነሳው ምን ለማውራት ነው? አሁን ቀጥሎ የምናገሩ ለማውራት ነው። ጳጳሳት በከፍተኛ ሁኔታ እጥረት በነበረበት ጊዜ የቤተክርስቲያን አገልግሎት ይስተጓጎላል እና ምክንያቱም ዲያቆናትም ሌሎች ካህናትም ስለማይኖሩ የቤተክርስቲያን አገልግሎት ይስተጓጎላል እና አንድ ጳጳስ ሲገኝ የተገኘውን እድል ለመጠቀም በሚል በጀርባ ላይ የታዘሉ ህፃናት ልብ አድርጎ እናንተ 40 እና 80 ቀን ስለመጠመቅና በዛ ደግሞ እግዚአብሔር ልጅ ስለመባል ብቻ ነው አይደል የምታውቁት። በጀርባ ላይ የታዘሉ ህፃናት ድቁና ይሰጣቸው ነበር። ከዛ በኋላ ያ ልጅ ሲያድግ በትምህርት ሳይሆን በድምፅ በማዳመጥ ያገኘውን ነገር ይዞ ወደ አገልግሎት ይገባ ነበር። ክህነቱ ይሰጥ የነበረው በምንድን ነው ያልኩት? በጀርባ ላይ ታዝሎ። ኦኬ እሺ፣ ትንሽ ከፍ ላድርገው። ይሄንን አንድ ጳጳስ ያደረገው ነው አሁን የምናገረው። ይሄኛው ጳጳስ እየዞረ በየቦታው ካህናትን ለመሾም ስላልፈለገ አድካሚ አይደለ? በእርግጥ በጊዜው ያው በአህያ ወይም በበቅሎ ወይም በፈረስ ጀርባ ላይ ሆናችሁ ነው የምትጓጓዙት እና አድካሚ ነው። ያው ትራንስፖርት አይኖርም። አንዳንድ መንገዶች ደግሞ ለነዚህም ለእንስሳቶቹም እግር የማይመች ስለሆነ በእግሩ ሊጓዝ ይችላል ይሄ ካህን፣ ይሄ ጳጳስ፣ ይሄ አባት። ስለዚህ
ስለዚህ እንደዚህ መጓጓዝና እንደዚህ ባለ መንገድ መሄድ ስላልፈለገ አሁን እናንተ በምትረዱት ቋንቋ ስሙን ልጥራው በፊኛ ፊኛ ነው አላልኩም፣ እናንተ እንድትረዱት ነው ሐሳቡን። በፊኛ ትንፋሹን እፍ ብሎ ፊኛው ውስጥ ይታሰርና ክህነት የሚሰጠው ሰው ዲቆናም ይሁን ሌላ ክህነት የሚሰጠው ሰው ጋር ሄዶ ከዛ ከትንፋሹ ላይ እየተደረገ ክህነት ይሰጥ ነበር። ይሄ ዶክመንት የሆነ ነው ማወራው። እሺ ቤተሰቦች፣ መረጃ መቅረብ የሚቻልበት ነው ማወራችሁ። እንደዚህ ባለ መንገድ የመጣውን ክህነታችሁን እንግዲህ መጽሐፍ ቅዱሳዊ ነው የምትሉን ከሆነ ያው ሞኝ በምን ያሸንፋል ቢሉ እምቢ በማለት የሚለውን ተረት ያስተርትባቸዋል። እና ለዛ ነው ቅድም ኤርሚዬ ይገባሉ ብዬ አላስብም። ምክንያቱም መጽሐፍ ቅዱሳዊ ሳይሆን ባህላዊ ሀገራዊ ነው ብያልኩት ለዛ ነው። ተባረኩ። ታዲያ ምን እናደርጋለን? አሁን ከዚህ በኋላ እንደዚህ እንደማይገቡ ደጋግሞ አጽንኦት ሰጥቶ ቅድምም ተናገረ፣ አሁንም ተናገር። አይገቡማ በቃ። ስለዚህ ባህላዊ ነው ብሎ በሚለው በጽኑ ያምኑበታል። እነሱም የሚለውን አምነን በጊዜ ብንበታተን ይሻላል። ተስፋ አስቆረጥከኝ። እኔ ይገባሉ ብዬ ስጠባበቅ፣ አረ ኦርቶዶክሳውያን የሆነ ነገርማ ማለት አለባችሁ በዚህ ጉዳይ ላይ። እንደዚህ ዝም መባል የለበትም። እንግዲህ የቀደመችው ኦርቶዶክስ የምታስተምረውን ነገር ከሚናገሩ መካከል ስለሆንኩኝ እኔም እንደ ኦርቶዶክስ እያነበብኩ ነበር። አጋጣሚ ፍትሐ ነገሥቱንም ሁሉንም እያየሁት ነበር እና ቅድም ወንድማችን ከነዓን ወደ ተቀደሰው ስፍራ ለመግባት የሚደረገው የልብሱ መቀደስ፣ የእቃዎች መቀደስ፣ የተለያየ ነገር በጣም ከባድ ነበር። ለምን? በዛን ጊዜ እንግዲህ የእግዚአብሔር ጸጋ ማለት ሰውና እግዚአብሔር ስለተለያየ ለመቀራረብ ረጅም ርቀት ስላለ ሊቀ ካህኑ እንኳን ገመድና ሰንሰለት ታስሮለት ነበረ ወደ ቅድስተ ቅዱሳን የሚገባው። ለምን? በቃ እግዚአብሔር ጋር ለመቅረብ ተራርቀው ሰውና እግዚአብሔር ተራርቀው ስለነበረ የሆነ ነገር ቢገኝበት እንኳን ሊሞት ስለሚችል በገመድ ጎትቶ ለማስወጣት ወይም ሰንሰለትም እና ወደ አዲስ ኪዳን ስንመጣ እግዚአብሔር ሁላችንንም ካህን ያደረገው ጸጋ በውስጣችን ክርስቶስ የሆነው ጸጋ በውስጣችን ስላለ አማኑኤል ስለሆነ እግዚአብሔር ከኛ ጋር ስለሆነ ከኛ የሚጠበቅ ነገር ትቶ ራሱን ስለኛ መስዋዕት ከፍሎ ራሱ ቅዱስ የሆነው እግዚአብሔር እኛን ቀደሰን። ከኛ ምንም ሳይፈልግ ከኛ ምንም እኔ ራሴ የእነሱን ዋጋ ከፍላለሁ ብሎ መተላለፋችንን፣ ቁስላችንን፣ በደላችንን፣ ኃጢአታችንን ተሸከመና ያንን ልዩነት ወደ አንድ አደረገን። በጣም የሚደንቅ አሜዚንግ እኮ ነው። አንዳንዴ ስናስበው የአዲስ ኪዳን አልገባንም እንጂ ብሉይ ኪዳን በደንብ ቢገባን አዲስ ኪዳን ላይ እየተደረግልን ነገር በቃ እችን ዓለም ትተን እንደው በቃ ምን እንሰራለን እዚህ እስከ ማለት እንደ ጳውሎስ ያደርሰናል የተደረገልን ነገር። ያኔ እግዚአብሔርን ለማግኘት ከባድ ነውም አይቻልም። ወይ ሰርቶ ይሄዳል ወይ በሊቀ ካህኑ እሱ ህዝቡን ረጭቶ ራሱንም ደም ረጭቶ ወደዛ ለመቅረብ ልብሱ ምኑ በጣም ረጅም ፕሮሰስ የነበረውን የኛ ጌታ የኛ አምላክ የወደደን ወልድ መጥቶ ስጋን ለብሶ እኛን ተክቶ ይሄው በቃ ተገናኙ እኔ ከፍላለሁ ዋጋ ብሎ ሲከፍል ያንን ክህነት ለእኛ የሰጠን ቀጥታ እንድናገኘው እግዚአብሔር የአዲስ ኪዳን ምዕመኑን ካህን ያደረገው ሰውና እግዚአብሔር ቀጥታ ስለሚገናኝ ነው። አማኑኤል ሆነልን። አሁን እግዚአብሔር እኮ ከኛ ጋር ነው። ከኛ የሚጠበቅ ነገር የለም። ልብሳችን ታጠበ፣ ሰውነታችን ቆሸሸ፣ ለራሳችን ለጤናችን በስጋ ለመኖር ካልሆነ በስተቀር በስጋችን የሚፈጸም እግዚአብሔርን ለማግኘት የምናደርገው ነገር ምንም የለም።
ለምን አደረገልን? ኢየሱስ ክርስቶስ ዋጋ ከፍሎ። ይሄ ማለት የቅድስናና የጽድቅ ሕይወት አያስፈልገንም ሳይሆን እኛ የእግዚአብሔር ልጆች ሆነን በማይገባ ስፍራ መቀመጥና የማይገባንን ዓለም የማትገባንን ኃጢአት ማድረግ ተሳስተን እንኳን እንትን ብንል ንስሐ ሕይወት እግዚአብሔር ሁለት ስጦታ ሰጥቶናል ብዬ እኔ በራሴ አምናለሁ። አንዱ ልጁ ኢየሱስ ክርስቶስ ነው፣ አንደኛው ንስሐ ሰጥቶናል እስከምንሞት ድረስ። ስለዚህ ይሄ ክህነት ግንኙነት አደረገው፣ የምዕመንና የራሱ አደረገው። ማንኛውም አማኝ ካመነ የንጉሥ ካህን፣ ለዛውም የንጉሱ ነው። የንጉሱ ካህን ልጆች ለርስቱ ራሱ ርስቱ የእግዚአብሔር ርስት ሌዊ ነበሩ። አሁን አማኝ ነው። በቃ አማኝ በሙሉ ሌዊ ሆኗል። የሚያምን በሙሉ የርስቱ ርስቴ ሌዊዎች ናቸው። በቃ እነሱ ለእኔ ርስት ተዋቸው፣ አትስጧቸው፣ መሬት ርስታቸው እኔ ነኝ አለ። አሁን ደግሞ የእግዚአብሔር ርስት የሚያምን ማንም ወደ እግዚአብሔር መንግስት ከመጣ በልጁ በክርስቶስ የመጣ ሰው በሙሉ ሌዊ ነው፣ ካህን ነው። ለምን? የርስቱ ወራሽ ነው። ስለዚህ በአዲስ ኪዳን በሚደንቅና በሚያስገርም ሁኔታ እግዚአብሔር ካህን አደረግን። በሚያስገርም በሚያስደንቅ ሁኔታ ለዛውም ከክህነት አልፎ ስልጣንም ሰጠን። የልጅነትም ስልጣን አለን። ይሄንን ስልጣናችን ሁሉ እንጠቀምበታለን። እግዚአብሔር የተመሰገነ ይሁን እና አዲስ ኪዳን የሚደንቅ ነው። አለማንበብ ማለት ቀጥታ ተገናኘን። ይኸው መንፈስ ቅዱስ ከኛ ጋር ነው። የእግዚአብሔር ጸጋ ከኛ ጋር ነው። ስለዚህ ቀጥታ አማኑኤል ሆነልን፣ ሌዊ ሆንን፣ ወራሽ ሆንን፣ ከነገድ ከቋንቋ ከህዝብ ዋጀን በደሙ። ወደዚህ የሚገባ በሙሉ በእምነት የሚገባ በሙሉ ሌዊ ነው። ለምን? ሌዊ የእግዚአብሔር ርስት ወራሽ ስለሆነ እኛ ደግሞ በልጁ ወራሾች ነን ተብለናል። ስለዚህ እኛ ሌዊ ነን። የክህነት ስራ ማሰር፣ መፍታት፣ እሱንም በደንብ ማየት ይቻላል። እንግዲህ የሚን ሌሊት ሆኖበታል። እኔ በኋላ ከፍትና እንደውም እቺ ነው 2-3 ቀን በዚህ ሊቀ ካህን በሚለው ብዙ ነገር ያስኬደናል። እዛ ላይ አማላጁ ብዙ ነገር ሊገባ ስለሚችል እኔም በዚህ ነገር እሄድበታለሁ፣ እንትን እስከሚልበት ድረስ እሄድበታለሁ። እንኳን ደስ አላችሁ አዲስ ኪዳን ክርስቶስን ያመናችሁ ሌዊ ናችሁ፣ ካህን ነን። መጽሐፍ ቅዱስ ሁሉም የሚያምን ካህን ሆኗል። እግዚአብሔር ይመስገን ካህን በመሆኔ እኔ በጣም ደስ ብሎኛል። አመሰግናለሁ። እሺ ቴንኪዩ ወንድማችን። የአዲስ ኪዳን ካህናት እነማን ናቸው ብሎ በሚለው በዚህኛው ርዕሳችን ላይ ስንመጣ በደንብ ነው የምናወራው። ዛሬ እኔ አላወራሁም፣ ወንድሞችም አይ ቲንክ በሚገባ ቴድዬም አላወራም፣ ወንድምነትም እዚህ ያሉ በጣም ብዙ ካህን ጭምር ሁሉ ማለት ነው። በደንብ ነው የምንሄድበት። ወንድምነት ቤት ከከፈትክ ሌላ ርዕስ ከሌለ ራሱ በቃ ይሄ ርዕስ እነሱ ይጠይቁበት እና እግረ መንገዴንም የመጡ ወንድሞችም ሰላም ይበሉና ወንድምነት ከቻል ከአንተ ጋር ብትከፍት ወደ አንተ ጋር መምጣት እንችላለን ማለት ነው። ትችላለህ ዳኒ? ወይ ወንድምነት ትችላለህ? ምሳ እየበላ ነው? ምሳ እየበላን ነው። ምሳ እየበላው ነው ወንድምነት። ኦኬ። አይ ጊዜው ሰጥ ትችላለህ መክፈት ከምሳ በኋላ? ወንድምነት አይ ከምሳ በኋላ እችላለሁ። ከምሳ በኋላ ችግር የለም። በቃ ከምሳ በኋላ እስከዛ ድረስ እጠብቅሃለሁ። ከዚህ በኋላ 2 ሰዓት ትበላለህ? እሺ ወንድም። አይ 2 ሰዓት እንደ ቄስ ወደ እየታሸከም እየገፋን ወደ ጎን። እሺ ጆይ እንኳን ደህና መጣ። ሰላም በል። ከዛ ከላይ እንጀምርና እነ ዳግሻ እነ ቤካ እንደዚህ እያሉ እየተናገሩ ብዬ እንጨርሳለን። ዳኒ የሰላም ይብዛ። ወንድምነት እንዴት አለ? በጣም ያሳከኝ 2 ሰዓት የሚበላ ሰው እኚህ ልብላ ግን እንዳልጸዳዳ መቀመጫ እንድፈኝልኝ ያሉን ሰውዬን ያስታወሰኝ እኔና ዳኒ ዛሬ ያልከበላ አላውቅም። ዳጊ የሰላም ይብዛ። እኔ ወንድም ቤክዬ፣ ቴዲ፣ ፈለገ፣ ከናን፣ ውብ፣ ዳኒ ራስህ ሰላማችሁ ይብዛ። ተባረኳይ። እንትና ቴዲ ያለው ነገር ላይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የሚለው ላይ ቅድም ካነሳው ጋር የተያያዘ ገጽ 10 ላይ አንድ ነገር አነበብኩና
ሼር ላድርጋችሁ ብዬ ነው። እቺ የእስክንድሪያ ቤተክርስቲያን እንዴት የኢትዮጵያን ቤተክርስቲያን 1600 ዓመት ሙሉ ሿሿ ስትሰራት እንደነበረ ምን ብላ ሸወደቻት? ገጽ 10 ላይ እንዲህ ይላል። የእስክንድሪያ ቤተክርስቲያን የኒቂያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። ገጽ 10 ላይ ነው እና ምንም አታውቅም ብላ የኒቂያ ጉባኤ ወስኗል ከራስሽ ጳጳስ እንዳትሾሚ ብላ ነው ስትጫዋትባት ጢባ ጢቤ ስትጫዋት የነበረው እና ጨካኝ ቤተክርስቲያን ነች። በነገራችን ላይ የዋዛ ቤተክርስቲያን አልነበረችም እና እንደፈለገች የኢትዮጵያን ቤተክርስቲያን ስትጫዋትባት ነበር እና አሁን እኛ ወንድምነት እንባባላለን፣ እነሱ እህትነት እህት ቤተክርስቲያናት እኮ መባባል አይችሉም። ለምን? የተንኮላቸው ብዛት ሙስሊም ሁሉ ጳጳስ እየሾሙ ጢባ ጢቤ ሲጫወቱባቸው ነበረ። ከዛ ደግሞ ገጽ 11 ላይ እንዲህ ይላል። ተፈላጊ ያልሆነ ይህ አይነቱ ቅራኔ እንዲቀር በየጊዜው ቢሞከርም በኢየሩሳሌም የሚገኘው የቦታ ይዞታችንን ለማሳጣት የሚደረግ ሴራ ቤተክርስቲያናችንን እያሳዘነ ነው ይላል። የእስራኤል ሀገር ዴር ሱልጣን የሚባል ቦታ አለ። የሚጣሉበት ይፈነካከታሉ። በነገራችን ላይ ታውቃላችሁ፣ ፖሊስ ይጠራራሉ፣ ይደባደባሉ መነኮሳት እና ለመሬት ገና የሚጣሉ በመሬት የሚተነኳኮሉ የህፃናት ባህሪ ያላቸው እነዚህ ወገኖች እንግዲህ በጣም ነው የሚያሳዝኑት። እኔ ታየኝ እኮ ሙሉ ወንጌል መሰረተ ክርስቶስ ላይ ተንኮል ስትሰራ፣ የአሜሪካኗ አሴምብል የኢትዮጵያ አሴምብል ላይ ሻጥር ስትሰራ እግዚአብሔር ያሳያችሁ እና የሰማዩ አባቴ ያልተከለው ተክል ይነቀላል የሚለው ነገር ደንበኛ ማሳያ ነው እንደዚህ አይነቱ ነገር ብዬ ነው የማስበው ልላችሁ ነው። እግዚአብሔር ይባርካችሁ፣ ተባረኩ። እሺ ቴንኪው ጆ። አንዱ የምናነሳው መጽሐፍ ምን ነው እሱ አሁን ያነሳው ማለት ነው። በደንብ ነው የምንነጋገርበት ከመጽሐፍ ቅዱስ ማኳያ ያለውን ነገር በደንብ አስፍተን ብሉይ ኪዳንም በአዲስ ኪዳንም ደግሞ ካህናት አሉ የሉም ካሉ እነማን ናቸው ብሎ የሚለው ማለት በሰፊ እንሄድበታለን። ጸጋ ይብዛላችሁ። ዳግሻ ያለ አሁን አንድ አስታውሶኝ ነው ጆ ሲናገር አስታውሶኝ ነው። ዴር ሱልጣን ላይ የሚፈነካከቱት በየአመቱ ነው። ግን የሚገርመው ጀርመን ላይ የፕሮቴስታንት ቤተክርስቲያኖች ናቸው በነፃ የሰጧቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬትና ህንፃ በነፃ ሰጥተዋቸዋል። እንግዲህ ልዩነታችንን ተመልከቱ። እርስ በራሳቸው ይፈነካከታሉ፣ ግን ፕሮቴስታንቶች ደግሞ ጀርመን ላይ በነፃ ህንፃና መሬት ሰጥተዋቸዋል። ይሄ የቅርብ ጊዜ ነው፣ የዛሬ 2 ዓመት የሆነ ነገር ነው። አዎ በህንፃና መሬት ብቻ መስጠት ብቻ ሳይሆን የጀርመን ፕሮቴስታንት የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤትን ሁሉ ጭምር እስከ ማሰራትም ድረስ ደርሰዋል። ተጽፏል በመጽሐፍ እና እነሱም ምስጋናቸውን አቅርበዋል። በጀርመን ሀገር ላሉ የፕሮቴስታንት ቤተክርስቲያን ብለው ማመስገናቸው ጥሩ ነው እና ግን እዚህም ድረስ ተደርሷል ነው። አየህ እዛ መሬት ይሰጣቸዋል፣ እዚህ ደግሞ በመሬት ይደባደባሉ። ግን ደግሞ እህት ቤተክርስቲያናት ተባብለው ይባባላሉ። እሱን እነሱ ከፈለጉ ይቀጣቀጡ፣ መቀጣቀጥ መብታቸው ነው። ያውም እኮ በሰው ሀገር ነው፣ ሁለቱም አይመለከታቸውም። የኢትዮጵያ ኦርቶዶክስም ግብፅም አይመለከታትም። መሬቱ የእስራኤላውያን ነው። እኔ የእስራኤል መንግስት በሆን ገርፌ ነው የማባረው በሙሉ። እውነት ለመናገር ያው መቼም የሃይማኖት ሀገር ስለሆነ እንጂ ገርፌ ነው በሙሉ የማባረው። መሬቱ የማን ነው? የጽዮናውያኑ ነው። እዛ ላይ እነሱ የሰው ስጥ ላይ ሆኖ እንደመደባደብ በሰው ስጥ ላይ ቆሞ እንደሚጣላ አውራ ዶሮ እንደማለት እኮ ነው። በጽዮናውያኑ መሬት ላይ ሆነ ትደባደባለህ እንዴ? ዴር ሱልጣን ይሄኛው ዋሻ የኔ ነው ይሄኛው ዋሻ የኔ ነው ብሎ በሚል ማለት ነው። እንዴት ብለህ ብትል እግዚአብሔር ያን ምድር የሰጠው ለአብርሃምና ለዘሩ ነው። አይ ምንም አያመጣም ብላችሁ ካላችሁ ያው በሳቅ ሊያልፍህ ይችላል ሞሳድ ማለት ነው። ስቆ ተዝናንቶ ካልሆነ እንደ ኢራን ወደ ድንጋይነት ዘመን ይቀይራል ማለት ነው። ይሄ ጠላ ሲጠጣ የሚውል ቄስ አይደለም። እነ ሀያቶላ እንኳን በእንዴት አይነት እንደተወሰዱ አይታቸዋል። ዓለም እያየም ነው እንዴ። ታቦቱም እኛ ጋ ነው ብለን መሬቱም እኛ ነው ብለን ይቻላል። ዘበነ
ባለፈው ላይ የተናገርኩትን ሂድ በስናይፐር አናትህን ነው ብለው የሚሉ ብዬ ያልኩትን እሱን ቆርጦ አውጥቶ ኤርሚያስ ያው እንደዚህ እዛ ኢየሩሳሌም ብትመጣ አናትህን ነው ብለን የምንለው በስናይፐር ብለዋል። እሱ እዛ ነው የሚኖረው አለኝ። እኔ አሁን ያልኩትኝ ኢየሩሳሌም የኢትዮጵያ ግዛት ናት ብሎ ስላለ ነው ጆሲ ሾው ላይ ቀርቦ ሞሳድ አማርኛ የማይሰማ መስሎ ከሆነ በጣም ተታልሃል። እንዲህ አይነት ቃቃ ጨዋታ ተው፣ እንኑርበት በሰላም ወገኖች፣ አታነካኩን። አዎ ፓስተር ቸሬ ተንቀሽቅሾ ይቅርታ ጠይቃሉ እኮ ሊጠይቅ ይገባል። እውነት ነው፣ ሊጠይቅ ይገባል። ከዛ በኋላ እኮ በየሚዲያ ላይ ሁሉ የሚጠራውን ጠፋ። አይ ቲንክ እሱም የሚጠሩትም ሲኖሩ ወጥቶ ላለመናገር ነው መሰለኝ ዝምታ ፈጥሯል። እና ተዉ ነው አሁን ምንድን ነው ያነሳው? የግብፅ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እዛ ዴር ሱልጣን የምን ሱልጣን እያሉ ሲከታከቱ እንትን ይላሉ። እዚህ ደግሞ ይመጣን ነው እናትና አባት ነን፣ እስክንድሪያ እናቴ ማርቆስ አባቴ ብሎ ይላል። ተው፣ ማነው እዚህ ውስጥ የጨመረኝ? ጆን አይደል? እንደዚህ አሁን እዚህ ውስጥ ቆስቆሰ ልጨመረኝ የፈለከው ምዝለለው። እኛ ዋናው ሀሳቡ ላይ እናወራበታለን። ሌላ ጣጣ ማለት ነው። አሁን እስራኤል ተብሎ ሲባል በሩቅ በሰላም ከሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለህ እንደሚል ወደ እስራኤል አዙረሃ ማትበቅ ማለፍ ብቻ ነው ያለብን። አታነካኩን፣ አታነካኩን። ይሄ ጠላ ሲጠጣ የሚውል ደብተራ ሁሉ ሰክሮ የሚያወራውን የምር እንዳያረጉት እንደው አደራ። የእስራኤል ባለስልጣናት እዚህ የኢትዮጵያ ኦርቶዶክስ አካባቢ ላይ ያሉ ደብተራዎቹ የሚያወሩትን የምር አድርገው እንዳይሰሙ። ቀልዳቸው ነው፣ ጠላ ሲጠጡ ነው እንደዚህ የሚያወሩት ብለው ይበሉ። የምርማ ካረጉት ጉድ ነው የሚፈላው፣ ጉድ ነው የሚፈላው አልኩ። ኖኪያ የድሮዋን ኖኪያ አምጥቶ ለካህናቱ አድለው ረዲ አለኝ። እችኛይቱማ ደግ ማድረች እንዴ ለኪስ ላይ ያስተመቻለች ብለው በየኪሱ ያስቀመጠ ቄስ ሁሉ በምን ቀን እንደምትፈነዳ መድኃኔዓለም ብቻ ነው የሚያውቀው፣ እና እነሱ ናቸው የሚያውቁት። አንድ የፓርላማ ባለስልጣን የእውነት ነው የምነግራችሁ፣ ሰምታችኋት ሊሆን ይችላል። እኛ አለች በእያንዳንዱ በዓለም ባለው ህዝብ ቤት ውስጥ አለ ዋት በእያንዳንዱ በዓለም ባለ ህዝብ ቤት ውስጥ እስራኤላዊ አለ አለች። እንዴት ተብላተ? በያዛችሁት ሞባይል ላይ እያንዳንዱ ላይ አለን አለች። እኔ 3 ቀን ያላበኝ አልኩ። ቃል በቃል ኖ ጂፒኤስ ብቻ አይደለም ብራዘር፣ ጂፒኤስ ትላለን። ጂፒኤስ አቅጣጫ ነው የሚጠቁመን፣ እሱም ልክ ነው። ጂፒኤሱ የነሱ ነው። ኖ አንተ ጂፒኤስ ብቻ ብለህ ትላለህ አይደል? ተው፣ ሁሉ እዚያ አይወራም። በእውነት እንዴት እንደደነገጡ ሳምሰንግ በል አታመልጥም። ለ44ቱ አይደለም ለ88ቱ ብትሳል አታመልጥም። እና በሰላም እንኖርበት እኛ ከእስራኤል ጋር እንዳልኩ ዝም ብለን ለመዝናናት አሁን ነገር ብቻ ነው መሄድ ያለብን።
ወይ ዘበነ ስንት እኮ ኢትዮጵያ ውስጥ እኮ ስንት እኮ ነገር እኮ ነው የሚባለው። ኢየሩሳሌምን ለማስመለስ ብለዋለን። የእሱ ሲገርምን መምህር መስፍን ወጥቶ ሶስተኛው ቤተ መቅደስ ሲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች እዛ ሄደው ይቀድሳሉ አለ። መምህሬ ጦና ሄዶ አድዋብ ቅዱስ ብሎ ሲል እነ ኔታንያሁ ከጀርባ ቆሞ ሲያስቀድሱ ይታይ። ሚዲያ ላይ ወጥቶ የቴዎሎጂ መምህር ነኝ ብሎ የሚል እኔ አሁን በእነዚህ ካልሳቁ በምን ልስቅ እችላለሁ? ማለት እኔ በስንቱ ነው የማራው። እዚህ ገድል እኮ ገድል የሚባል መጽሐፍ ሶስተኛው ቤተ መቅደስ ተሰርቶ ሲያልቅ የኦርቶዶክስ ካህናት ታቦቱን ይዘው ይሄዳሉ ወደ ኢየሩሳሌም እና በዛ ስርዓተ ቅዳሴውን ይፈጽማሉ አለ። የ4 ኪሎ ቅድስት ሥላሴ ነው የመንፈሳዊ ኮሌጅ መምህር መስፍን ዋት የኢትዮጵያ ኦርቶዶክስ ቄሶች ይቀድሳሉ፣ አይሁዳውያኑስ ያስቀድሳሉ። ተንሱ ለጸሎት ብሎ ሲሉ አይሁዳውያኑ እግዚኦ ተሳለን ይላሉ። በምን አውቀውትስ አትለኝም? ግዕዝ አያርፉም ብለው እንደሚሉ እንደ ወጣቶቹ አያርፉም አይሁዳውያኑ። እንደው ከኢትዮጵያ የሄዱቱ ትንሽ የሚያውቁት እነሱ ካሌሉ በስተቀር እንዲህ አይነት ቅዠት ይቅርባችሁ። እሺ፣ በተለይ የኢትዮጵያ ኦርቶዶክስ ታሪክሳን አገልጋዮች ነው የምትሉ ከእስራኤል ጋር ባለ ነገር የምታወሩት በእርግጥ እኔ እንደው ያው ምንም ምልህ እነሱ የሚናከስና የማይናከስን ውሻ ተብሎ እንደሚባል ለይተው ስለሚያውቁ ነው። የዳዊት መንግስት ኢትዮጵያ ውስጥ ነው ያለው ይለዋል። ታቦቱም ኢትዮጵያ ውስጥ ነው ያለው ይለዋል። ኢየሩሳሌምም የኛ ናት ይለዋል። ቤተ መቅደሱም ሲሰራ የኦርቶዶክስ ቄሶች ናቸው ሄደው የሚቀድሱት ይለዋል። ይህን በሙሉ ነው ያሉት። ያው ለምንድን ነው ዝም ያሉን? ግን እንደ ኢራን ፓርላማ ጠዋትና ማታ ተነስተህ ሞት ለእስራኤል ብለህ ስታወጅ ግን ያው ቤትህን የሞት ጠልማሞት ያጠልሽበታል ማለት ነው። እና በዴር ሱልጣን መደባደብ ይችላሉ። እኛ መንፈሳዊ ነገሩ ላይ ነው የምናወራው። እና ተው ይቅርባችሁ። እውነት ወንድማዊ ምክሬ ነው። ወደዛ አካባቢ ብዙ እንትን አትበሉ። እዚሁ እርስ በርስ ብንፎጋገር ይሻላል ነው ብዬ የምለው ለኦርቶዶክሳውያኑ። እንደዛ አይነት ምክር መክረው ይቅርባችሁ። ይሄ መጋፋት፣ ይሄ ትቢት ለነስረላም ለሀያቶላም አልበጀም። ብልህ ከሌሎች ይማራል። ኦኬ፣ የወሬ ሚሳኤል ታስወነጭፋለህ እንዴ ወደ እስራኤል? ኢየሩሳሌም የኢትዮጵያ እሺ፣ ጌታ ይባረክ። እግዚአብሔር ይባርካቸው። ጌታ ይባረክ። ስለዚህ ይሄ የክህነት አገልግሎት ከቀድም ከኑ እንደጀመረው ከብሉይ ኪዳን ነው የምንጀምረው። የብሉይ ኪዳኑ የክህነትን አገልግሎት የኢትዮጵያ ኦርቶዶክስ ለማመሳሰል ብዙ ጥረት አድርጋለች፣ ግን አንዱም አልመሰለላትም። አንዱም የብሉይ ኪዳን ካህናት ይጠመጥሙ ነበር ይላሉ አንዳንድ ሰዎች ይመጡናል። ልክ ነው፣ ይጠመጥሙ ነበር እና የኦርቶዶክስ እንኮ ካህናት ይጠመጥማሉ አለ። ታዲያ የኦርቶዶክስ ካህናት የሚጠመጥሙት አይነት ሻሽ ነው እንደ የብሉይ ኪዳን ካህናት የሚጠመጥሙት የነበረው? አታውቀውም። አየህ፣ መጽሐፍ ቅዱስን ብታነብ ኖሮ በመጠምጠም ብቻ በመጠምጠምማ ከሆነ ምንድነው የሱኒ ሙስሊሞችም እኮ ይጠመጥማሉ፣ እዚህ ሱድ አረቢያ አካባቢ ላይ ያሉት ማለት ነው። የሺያ ሙስሊሞችም ደግሞ በዚህ በኢራንና በሶሪያ አካባቢ ላይ ያሉትን አይታችኋቸዋል። እና ሀያቶላ ጥቁር ነው የሚጠመጥሙት። የነሱ የሺያ ሙስሊሞች ጥቁር ይጠመጥማሉ።
አየ ሱኒዎችም ይጠመጥማሉ፣ ሺያ ሙስሊምም ይጠመጥማል። ኢራኖች አሁን በሙሉ ጥቁር ነው የሚጠመጥሙት፣ አይታችኋል። መጠምጠምማ ብለህ ካልክ ቡዲዝምም ይጠመጥማል፣ ሂንዱዝምም ይጠመጥማሉ። እኔ በዚህ ባለሁበት ሀገር ሁሉ አይቻቸዋለሁ። ጠምጠሙ በስራ ደግሞ እንዴት አድርገው እንደጠመጠሙት የቡዲዞችና የሂንዱዝሞችም ስታየው ማለት ነው። እና የብሉይ ኪዳን ካህናት ግን ጥምጥም የሚጠመጥሙበት ጥምጥም ላይ ያ ጥምጥም አሰራሩ በማን እንደሚሰራ መጽሐፍ ቅዱስ ክሊር አድርጎ እንዴት እንደተሰራ የተሰራበት ዓላማ ጥምጣሙ ላይ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ከወርቅ ቅጠል የተሰራ ጽሑፍ ሁሉ ጭንቅላታቸው ግንባራቸው ላይ ይደረጋል። ቅድስና ለእግዚአብሔር ብሎ የሚል ማለት ነው። እና የካህኑ ልብስ የሊቀ ካህኑ ልብስ ሲሆን የሌሎቹ ካህናት ልብስ በትእዛዝ ነው የተሰራው። ብራዘርዬ የእነ መምሬ እንትና ግን በትእዛዝ አይደለም የተሰራው፣ መርካቶ ሄዶ ገዝቶ የሚያርጉት ነው። እና ምኑ ነው ካለባበስ ደረጃ ብላችሁ ብትሉ የኢትዮጵያ ኦርቶዶክስ ካህናት የሚለብሱትን አይነት አለባበስ የብሉይ ኪዳን ካህናት አንዳቸውም አይለብሱትም። አንዳቸውም ወንድሞች እናቶቼ በምንም አይመሳሰልም። በምንም ማለት በምንም አወር አለው አቅም አለ ብሎ የሚል ሰው ካለ ይምጣና ብሉይ ኪዳን ላይ ከኔ ጋር ያወራል። በሙሉ ማለት ነው። በሙሉ ታናክ ላይ በሙሉ እናወራለን። አይመሳሰልም። የመስዋዕት ማቅረቡ አይመሳሰልም። የክህነቱ አመራረጥ እዛ አንድ ነገር ነው የተመረጠው፣ እዚህ ግን ከተለያየ ብሔር ነው የተመረጠው። እዛ ሲመረጥ በዘር ነው፣ በኪዳን ነው፣ በህግ ነው። ኦኬ ሌዋውያን ናቸው። ከሌዊ ዘር ውስጥ ደግሞ እያንዳንዳቸው ድርሻ አላቸው። ለእያንዳንዱ የስራ ድርሻን ዘኍልቍ መጽሐፍትን ምዕራፍ 1 እስከ ምዕራፍ 5 እና 6 ድረስ ብታነቡት እያንዳንዱ ዛጋ በደንብ ተቀምጧል። የሌዊ ልጆች እነ ቀዓት፣ እነ ጌዴሶን፣ እነ ሜራሪ፣ ጌዴሶናውያን ደግሞ እነማን እንደሆኑ፣ የቀዓት ልጆች እነማን እንደሆኑ፣ ስራቸው ምን እንደሆነ። ኦኬ ድንኳን ሸራ ጠቅልሎ የሚያስቀምጠው ታቦት እንደማይሸከም ታውቃላችሁ። ኦኬ የመስዋዕት እንስሶችን የሚያርዱ ታቦት አይሸከምም። ታቦት የሚሸከሙቱ የራሳቸው የቻሉ አሉ። ውሃ የሚቀዳ አለ። እንስሶች በሚታረዱ ሰዓት ላይ የሚያርዱ አሉ። ለእያንዳንዳቸው የአገልግሎት ድርሻ አለ። ዘኍልቍ መጽሐፍትን ከምዕራፍ 1 እስከ ምዕራፍ 6 እና 7 ድረስ ያለውን አንብቡት። ከነሱ ውስጥ ደግሞ ዕጣን ማጠን ደግሞ የተሰጠው ለአሮንና ለልጆቹ ብቻና ብቻ ነው። ዕጣን ማጠን ለአሮንና ለልጆቹ ብቻና ብቻ የተሰጠ ነው። ግን እኛም ማጠን አለብን ብለው ያሉ ሰዎች እግዚአብሔር አይቀጡ ቅጣት እንዴት እንደቀጣቸው አይተናል። ዘኍልቍ መጽሐፍ ምዕራፍ 16 ከዚህ በፊት ማለት ነው። እግዚአብሔር የመረጠው ሰው ዕጣንን እንዲያጠን የመረጠው ሰው የሌዊ በትር በማቆጥቆጧ እግዚአብሔር ምስክርነቱን ሰጥቷል። በመገናኛው ድንኳን ዘኍልቍ መጽሐፍ ምዕራፍ 17 ላይ የምናገኘው ነው። ስለዚህ ከኦርቶዶክሳውያን ጋር በንጽጽሮች ብናስቀምጥ ምንም አይገናኙም ወንድሞች እናቶች። አንዱም አልኩ ከሚለብሱት ልብስ ጀምሮ የክህነት ልብስ ከተባለው ጀምሮ ማለት ነው ተክሊል በል ሞጣይት በል ምን በል በሙሉ አንድም አይገናኙም። ከጽናው ጀምሮ የወርቅ ማዕጠንት የተባለው ማለት ነው። የእነሱ እኮ ሊትራሊ እኮ ወርቅ ነው። የሌዋውያኑ እዚህ ወርቅ ነው እንዴ? ያ ኢትዮጵያ ሁሉ ቀን ስለምንታኮስ የጥይት ቀለሃ ተቀጥቅጦ ነው የተሰራው ከነሐስ ከሚመስል ነገር ማለት ነው። ዕጣኑስ ቢሆን ይሄ ሉባንጃና እንትን ሙስሊሞቹም ቃልቻውን በቤቱ የሚያጨሰውን ነው ኦርቶዶክስ የምታጨሰው። ኦርቶዶክስ የምታጨሰው ዕጣን በሙሉ መርካቶ የሚሸጥ ዕጣን ነው። በልዩ ትእዛዝ የተሰራ ዕጣን አይደለም። ለእግዚአብሔር ግን ይታጠን የነበረው ዕጣን ዘጸአት መጽሐፍ ምዕራፍ 30 ላይ በልዩ ትእዛዝ የተሰራ ነው። አሁን እንዳልገባበት እኮ ብዬ ነው። ወደዛ ከገባው ትምህርታዊ ነገር ነው የሚሆነው። በልዩ ትእዛዝ የተሰራ ነው። እዚህ አሁን ኦርቶዶክሳውያኑ የሚቀቡበት ክህነት በሚደረግ ሰዓት ላይ እኛም ዲያቆናት ስንቀባ ክህነትን ስንቀበል ካህናቱም መነኩሴውም ምናምን ነገር የሚቀቡበት ሜሮን የሚባለው መጽሐፍ ቅዱስ የማያውቀው ዘይት ነው።
ሌዋውያን ካህናትና ነገስታት ሲቀቡበት የነበረው እግዚአብሔር በተለይ ሌዋውያን ካህናት ይቀቡበት የነበረው ቅባት ዘጸአት መጽሐፍ ምዕራፍ 30 ላይ በተመሳሳይ እዛው ጋር እጣኑም ቅባቱም ዘይቱ ማለት ነው እዛ ጋር ከምን መሰራት እንዳለበት እንደሱ አይነት ደግሞ አመሳስሎ እንኳን የሚሰራ ሰው ቢኖር ከህዝብ ተለይቶ እንዲገደል እግዚአብሔር አዟል። ዋት ያንን ዘይት በተመሳሳይ ማንም ሰው ያንን ቅብአ ማለት ነው ቅብአ ዘይት ማንም ሰው አመሳስሎ ቢሰራ ያ ሰው ከህዝብ ተለይቶ ይሙት ብሏል እግዚአብሔር። በአሮን ጺም ላይ የሚወርደው በመደረቢያው ላይ የሚወርደው ያ ዘይት ከአርሞኒየም ተራራ እንደሚወርድ ጠል ነው ተብሎ የተባለው ዘይት ዝም ብላ ማንሽ ወይዘሮ ማዘንጋሽ የምትባል ሴትዮ ከጉሎ ፈቅፍቃ ወይ ወይራ ዘይት እንደዚህ አለማ የምትሰራው ከኑግና ከሰሊጥ የተሰራ ዘይት አይደለም፣ በልዩ ትእዛዝ የተሰራ ነው። ኦርቶዶክስ ለማመሳሰል ሞከረች። ከብሉይ ኪዳን ጀምሮ የመጣ ነው ብላለችን። ከብሉይ ኪዳን ጀምሮ የኦርቶዶክስ ቅብአ ሜሮን አልመጣም። 4 ነጥብ። ውሸት ነው ብራዘር። እንዴት ነው የሚያደርገኝ አንተዬ? ውሸት ነው ስልህ ውሸት ነው። አይ የማይመስል ነገር ለማመሳሰል ሲሞክሩ ብዙ ጊዜ ሲታትሩ አይተናል። አይልም እንደዛ። ተቀጥቅጠህ ነው የምትሞተው። እግዚአብሔር ግደሉት ነው ያለው። እንደዛ አይነት ሰው የሚያደርግ ሰው ካለ መካከላችሁ ልክ ለሬት ታጠነውን አይነት ዕጣን ሰርቶ አጥናለሁ ብሎ የሚለውን ሰውዬ ደሙ በራሱ ላይ ነውና ቀጥቅጣችሁ ግደሉት ሆኗል። ኦርቶዶክስ ለእግዚአብሔር አጨሳለሁ ብላ የምትለው ግን እነ ወይዘሮ ማነች ሜቴ ቤታቸው ሁሉ እኮ የሚያጨሱትን ጭስ ነው። እግዚአብሔር ያንስ ቢሆን ይፈልገዋል እንዴ? ኧረ አይደለም። ይህንን አሁን ወይዘሮ እንትና የሚያጨሱትን ጭስ አይደለም የብሉይ ኪዳኑን ጭስ እንኳን እግዚአብሔር አሁን አይፈልገውም። ይሄ እዚህ ዘጸአት ላይ የተናገረውን አሁን በፍጹም ከዚህ በኋላ እንዲህ አይነት መስዋዕት አይቀርብለትም። ዘጸአት ላይ ግን እንደዚህ ይላል። ዘጸአት 30 ላይ እንደዚህ ሃይላይትነት ልስጥ እዚህ ጋር ላብቃ። ግን በንጽጽሮች በደንብ ነው የምናስቀምጠው ወንድሞች እናቶች፣ ደስ እያለኝ ዘጸአት 30 ላይ እንደዚህ ይልሃል ያለ ኦኬ ቁጥር 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንደዚሁም 250 ሰቅል፣ ብርጉድ 500 ሰቅል፣ እንደ መቅደሱ ሰቅል ሚዛን፣ የወይራውን ዘይት 1 የኢፍ መስፈሪያ ትወስዳለህ። በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም ቅብአ ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውን፣ ዕቃውንም ሁሉ፣ መቅረዙን፣ ዕቃውንም፣ የዕጣን መሰዊያውን፣ ለሚቃጠል መስዋዕት የሚሆነውን መሰዊያውንና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ያ ዘይት ሲነካቸው ማለት ነው። ቅድስተ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ በዛው ዘይት ማለት ነው። ልብ በል ከምን የተሰራው 5 ነገሮች እዚህ ጋር አሉ። ክቡሩን ሽቱ ውሰድ አለው። 500 ሰቅል፣ ግማሽ ጣፋጭ ቀረፋ፣ ከርቤ አለ፣ ቀረፋ አለ፣ ጠጅ ሳር አለ፣ እንደዚህ የወይራ ዘይት አለ፣ ብርጉድ አለ። እነዚህ ብራዘር መንፈሳዊ ትርጓሜያቸው ጥልቅ ነው። ጥልቅ፣ እያንዳንዳቸው የራሳቸው እጅግ ማራኪ የሆነ መዓዛ አላቸው። ሽታ ማለት ነው። መንፈሳዊ ትርጓሜውስ ከመሲሁ ጋር እንዴት ይገናኛል? መጋቤ ብሉይ የተባሉቱ ቢመጡ ጥሩ ነበረ፣ ግን አይመጡም። እንቦጣቸው ይመጣሉ እነሱ። ኦኬ ለጊዜው ግን እንደው መጽሐፍ ቅዱስ የምታነቡ ወገኖቼ እነዚህን አንብቧቸው። ከርቤ፣ ቀረፋ፣ ጠጅ ሳር፣ ብርጉድ፣ የወይራ ዘይት ከነዚህ ነው የተሰራው። ኦኬ
ሁሉም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናል። የሚነካቸው ሙሉ ቅዱስ ይሆናል። በክህነት ያገለግሉ ዘንድ አሮንና ልጆቹን ትቀድሳቸዋለህ። አንተም ከእስራኤል ልጆች እንዲህ ብለህ ተናገር፣ ይህንን ለልጅ ልጆቻችሁ የተቀደሰ ቅብአ ዘይት ይሆንልኝ፣ በሰው ስጋ ላይ አይፍሰስ። እንደርሱ የተሰራ ሌላ ቅብአት አታድርጉ፣ ቅዱስ ነው። እንደማን? እንደርሱ የተሰራ አታመሳስሉ ያለ ነው። አመሳስለህ እንዳትሰራ። ከነዚህ ነገሮች አመሳስለ ፎርጅድ እንዳትሰራ እንዳትሰሩ። የሚሰራ ሰው ቢገኝ ኦኬ ችግር የለውም አይባልም። እንዳታደርጉ አታድርጉ። በሰው ስጋ ላይ አይፍሰስ። ይሄ ዘይት ማለት ነው። እንደርሱ የተሰራ ሌላ ቅብአት አታድርጉ። ለምን? ቅዱስ ነው፣ ለእግዚአብሔር የተለየ ነው ማለት ነው። ቅዱስ ማለት ለእናንተም ቅዱስ ይሁን። እንደርሱ ያለውን የሚያደርግ እንደዚህ ዘይት አመሳስሎ ከነዚህ ከ5 ነገሮች ቀምሞ በብልሃት ቀማሚ ነው እዚህ ጋር የሚሰራው ያለ በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርጋለህ። ይሄ ራሱ ሆሊ ስፒሪት መንፈስ ቅዱስ በላያቸው ላይ ያደረባቸው ሰዎች የሰሩት ነው። በቀማሚ ብልሃት እንደተሰራ ታደርጋለህ አለው። ከዛ እንደርሱ ያለውን የሚያደርግ ሰው በሌላ ሰውም ላይ የሚያፈሰው ከህዝቡ ተለይቶ ይጥፋ። አሁን ኦርቶዶክስ ይሄንን ጠቅሳ ሜሮን ትልልሃለች። ሜሮን ከምንድን ነው የሚሰራው? እናውቀዋለን። ይሄ እስከምን እንደሚሰራው ይሄው በእግዚአብሔር ቃል እንደዚህ ግልጽ ሆኖ ተጽፏል። በቅብአ ሜሮን ተብሎ በተባለበት በዘይት ይመሳሰላሉ ኦርቶዶክሳውያን? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። በቀሚስ ይመሳሰላሉ? አይመሳሰሉም። በሞጣሂት ወይ ደግሞ በኤፉድ ይመሳሰላሉ? አይመሳሰሉም። የኦርቶዶክስ ሞጣሂት ነው፣ የብሉይ ኪዳኑ ግን ኤፉድ ማለት ነው። ኡሪምና ቱሚም የተባለው ማለት ነው። ይመሳሰላሉ? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። አይመሳሰሉም። በከለሩ ጨርቅ ይመሳሰላሉ? አይመሳሰሉም። ብራዘር አይመሳሰሉም። ኦርቶዶክስ ከሌዋውያኑ ክህነት ጋር ከብሉይ ኪዳን አገልግሎት ስርዓት ጋር አይመሳሰሉም። በታቦት ይመሳሰላሉ? አይመሳሰሉም። በዕጣን መጨሻው በወርቅ ጥናው ይመሳሰላሉ? አይመሳሰሉም። ያኛው ፌክ አይደለም፣ ጄኑን የሆነ ወርቅ ነው፣ የብሉይ ኪዳኑ ማለት ነው። በህብስት ገበታ ይመሳሰላሉ? ኧረ የላቸውም። ኦርቶዶክስ የህብስት ገበታ የላትም፣ ያላት ጻሕል ነው። እኔ የጋገርኩትን ቤተልሔም የጋገርኩትን ዳቦ ጻሕል ላይ ነው የሚቀርበው። ጻሕል ማለት ደግሞ ትሪ ማለት ነው። እንደዚህ ፍርጥ አድርጌ እነግርልሃለሁ ማለት ነው። ትሪ ኦኬ። ማይቃ የተባለው በማንቆርቆራ ይመሳሰላሉ? አይመሳሰሉም። ደሙ ብለህ የምትብልበት ይመሳሰላሉ? አይመሳሰሉ። የለም። በህብስት ገበታ አይመሳሰሉም። በመቅረዝ አይመሳሰሉም። የመታጠቢያ ሰን በተባለው ይመሳሰላሉ? በፍጹም አይመሳሰሉም። የለም። ታዲያ በክህነት ይመሳሰላሉ? በፍጹም። ሰማይ ከምድር አልኩ፣ አይገናኙም። ያው የእኛም ራሱ ክርስቲያኑ ህዝብ መጽሐፍ ቅዱስ ስለማያነብ እንደው እኮ ከኦሪት ያመጣችውን ስርዓት ከኦሪት ኦርቶዶክስ አንድ የኦሪት ስርዓት የላትም። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እኮ ነው አልኩ። አንዲት የኦሪት ስርዓት አላት ብሎ የሚል ሰው ካለ ከወንጌል አማኝም ውስጥ ይንገረኝ። አንድ እኮ አልኩ። የኦሪቱን ስርዓት አምጥታ እዚህ ምድር ላይ ምናምን ነገር ብለው ሲሉ አንዳንድ ክርስቲያኖች ይሰማሉ። እንደዚህ አትበሉ እሺ ወንድሞች እናቶች፣ የላትም የኦሪት ስርዓት። እንዴ እሱማ ቢኖር እንዴ እልል ብለን እንደው ባናመልከውም ባንቀበለውም እንኳን እንደው እልል ብለን የምናየው ነው። ይሁን እስኪ እንግዲህ እንደዚህ ነበር ለካ ሌዋውያኑ እንደዚህ ነበር የሚያጥኑት ብለን እንገረም ነበር፣ በርቀት የሚሆን እያየን ፎቶም ለመነሳት ማለት ነው። ታቦታቸው ቢመሳሰል ኖሮ ቢያንስ አየው ፎቶ እንነሳ ነበር። የእግዚአብሔር ታቦቴ ነው ብለን ማለት ነው። ወድቃችሁ ስገዱለት ብሎ የሚል የተጻፈልን የለም።
እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሏል። በቃ አለቀ። የሚመሳሰላል አንድ ኦርቶዶክስ ከኦሪት አምጥታ የኦሪቱን ስርዓት እንዳለ ይዛ ቀርታ ምናምን ነገር አንድ የቀዳችው የለም። መድኃኔዓለም ምስክር አንድ የቀዳችው የለም እኮ ነው። ኦሪቱን በልቻዋለሁ፣ ጉራይን እየቸረቸርኩ አይደለም። መጥቶ የሚያወራ ሰው ካለ አወራለሁ። አንድ ኦርቶዶክስ ከኦሪታውያኑ አትመሳሰልም፣ ከክርስቶስም ቤተክርስቲያን አትመሳሰልም፣ ከቀደሙቱ ማለት ነው። እንደው በጌታ ለምናችሁ በሌላ ቀን ሰው ጋር ካገኛችሁ፣ አሁን እኔ አንዳንዴ በምተኛ ሰዓት ላይ ላይቭ ላይ የሚገቡ አለ አይደል? የኦሪቱን ስርዓት አምጥታ እኛ በኦሪቱም ስርዓት ጌታን ስናመልክ፣ ኦርቶዶክስ ናት በኦሪት ስርዓት ጌታን ስታመልክ የነበረው የቱ ጋር? የኦሪት ስርዓት ይፈጸምባት የነበረች ቤተ ክርስቲያን በጣና ቂርቆስ ገዳም ላይ ይለኛል። እሱን ማን ነበር ሲያደርግ የነበረው? ኦርቶዶክስ የኦሪቱን ስርዓትማ ከፈጸመች መቼ ነበር የፈጸመችው? በማን በኩል መጣ? ቤተ እስራኤላውያን ናቸው እሱን ሲፈጽሙት የነበረ ወይስ ከጥንት እንደተባለው በንጉሥ ሰለሞን ዘመነ መንግስት መጣ ተብሎ የተባለው ነው? ይኸው በባለፈው ላይ እንዳሳያችሁ መጽሐፎቻቸው እርስ በርስ እንኳን ይጣላሉ። የኦሪቱ ስርዓት ወደ ኢትዮጵያ መጣ ተብሎ የተባለበት ዘመን መጽሐፈ ጤፉት ከድርሳነ ጽዮን ጋር፣ ድርሳነ ጽዮን ከገድለ አቡነ ሰላማ ጋር፣ ገድለ አቡነ ሰላማ ከክብረ ነገሥት መጽሐፍ ጋር እርስ በርስ ይቀጣቀጥልሃል። አስታራቂ ጠፍቶ ቁጭ ብያለሁ። ትናንትናም ተናገርኩኝ፣ ማንም የመጣ የለም። የኦሪቱን ስርዓት አንዲትም ቦታ ላይ ኦርቶዶክስ የምትመሳሰልበት የለም። በመስዋዕት አትመሳሰል፣ በልብስ አትመሳሰል፣ በመገለገያ እቃዎች ንዋየ ቅድሳት በተባሉት አትመሳሰል፣ ከታቦቱ እስከ ጽናው በቤተ መቅደስ አሰራር አትመሳሰል፣ በካህናት ልብስ አትመሳሰል፣ የካህናት መርጣ ላይ አትመሳሰልም። አንዱም እኮ ነው ያልኩ። አንድም ማለት አንድም እኮ ማለት ነው። አንዱም ላይ አትመስልም። ታዲያ አሁን የወንጌል አማኝ ወንድሞቻችን ለምንድን ነው ብላችሁ የማታውቁትን ከኦሪቱ ስርዓት ይዛ መጣ ኦሪቱን ትመስላለች ብላችሁ የምትሏት ኦርቶዶክስን? አይ ኦሪቱን ትመስላለች ብለህ ስትላት እነሱ ደረታቸውን ነፉልህ። ኦሪቱን በቃ የኦሪቱን ስርዓት እንዳለ ይዛችሁ ተመታችሁ ምናምን ነገር ብለው ሲሉ እኔ በጣም ነው ይቅርታ አድርጉልኝ፣ እኔ በጣም ነው የሚያበሳጭ። ለምን ምንም የሚመስል ነገር የላትም። የብሉይ ኪዳን ካህናት ወገባቸውን ከሚታጠቁበት እንደ መቀነት አይነቱ ከሱ እንኳን አሰራር አንድም አትመሳሰልም። ከግልገል ቡታንታ ከሚባለው ግልገል ሱሪ ማለት ነው ከስር በደረጃው እንኳን ሲወጣ ሀፍረትህ እንዳይታይ ይለዋል እግዚአብሔር። ሀፍረትህን ሸፍን ይለዋል። እሱ በትእዛዝ ነበር ይሰራላቸው የነበረው። እንደ ቡታንታ ይለብሱት የነበረው ማለት ነው የብሉይ ኪዳን ካህናት። መሰዊያው ላይ በተለይ እንስሶች ሲታረዱ የሚሰዉበት መሰዊያ የነሐስ መሰዊያው ላይ ማለት ነው ደረጃ አለው። ያንን ደረጃ ሲወጡ ሀፍረትህ እንዳይታይ፣ እንደገናም ቤተ መቅደስ ውስጥም ሲገቡ ደግሞ ቅድስተ ቅዱሳን ከቅድስቱ ወደ ቅድስተ ቅዱሳን ሲገቡ መጋረጃውን ከፍቶ የሚገባበት ጋር ደረጃ አለው። በሰለሞን ቤተ መቅደስ ውስጥ ማለት ነው። መገናኛይቱ ድንኳን ደብተራ ኦሪት ውስጥ እንደዛ አልነበረምና አንዱም አይመሳሰሉም። ተማሩት ጋር የአዲስ ኪዳን ካህናት እነማን ናቸው? ምን ሲያምኑ ምን ሲያደርጉ ነው ካህን የሚሆኑት ብሎ የሚለው ከሐዋርያቱም ትምህርት ጋር እንደዚህ ስናነጻጽራቸው አንድም አይመሳሰሉም። እንደው ሌሎች ወገኖች እንዲናገሩ እድል ልስጥ ብዬ ነው። ምስክር ይህን ጉዳይ በደንብ ብትን አድርገን እዚህ ያሉ ወንድሞችም ሌሎችም በነጥብ ነው የምንሄድበት።